በጣም በጣም ከባድ ያደረጋት ነገር ሁሉ ነገር በቃ ጭንቅላቴ ውስጥ ይመጣና በጣም ነው የሚያመኝ ራሴ። እንዲህ እያሉ አባትን መፈለግ ግን ያግባባል እንዴ? ፈልጌ አግኝቼዋለሁ እኮ ራሴ ፈልጌ ነው ያገኘሁት። ግን አግኝቼውም ለኔ ምንም አይነት እንትን የለውም። ስለዚህ እኔም እኮ የአባት ፍቅር እኮ አባትን ነበር የምፈልገው አይደለ? አግኝቼዋለሁ እኮ ግን ቢያንስ እንኳን እናቴን ሊክሳት ይገባል። እናቴ ከፍቷታል። እኔም ያው የእሷን እንትን ተከትዬ ነው ያደግኩት። እኔም ከፍቶኛል ተክልዬ፣ ትክክል አይደለሁም። እኔ በቃ ምንም ነገር አያስደስተኝም። ግን መኖር አለብኝ ብዬ እየኖርኩ ነው። ለልጄ ደግሞ መኖር አለብኝ። ልጅ አምጥቻለሁ አይደለ? ቢያንስ ልጄ ጥሩ ኑሮ መኖር አለባት። ልጄ ሊከፋት አይገባም። እኔ ፊቴን ልታየኝ አልፈልግም ሳለቅስ። እሱ አልከፋውም እኮ ተክልዬ፣ ባይኖረው እኮ ምንም ችግር የለውም። ግን አለው እያለው ለምን ይከፋኛል? እኔ ልጁ ነኝ፣ የአብራኩ ክፋይ ነኝ፣ የድሃ ልጅ ነኝ። ግን እናቴ ድሃ ስለሆነች ነው። ቢኖረኝ ባባት የሀብታም ልጅ ነሽ? ባባት የሀብታም ልጅ ነሽ? እሱማ ሀብታም ነው። ቢሊየነር ነው ሚሊየነር ናቸው? እኔ እንጃ፣ እሱን አላውቅም። ወይ የልጅቷን ታሪክ እንደሰማችሁት እንግዲህ አባቷ እናቷን ሰራተኛ በነበረችበት ሰዓት ላይ ደፍሯት አሁን የፌስቱላ ታማሚ ይሆናለች እናትየዋ። እና አባትየው ደግሞ ባለሀብት እንደነበረ ምንም ከተፋቱ በኋላ ምንም ንብረት ለእናቷ እንዳልሰጠ፣ ለልጅቷም ደግሞ ምንም ሚሊየነር ቢሆንም ምንም ነገር ሊሰጣት ፈቃደኛ እንዳልሆነ የተናገረችበት ነው። ለምንድን ነው ይሄ የሆነው ያለ እንደሆነ እንግዲህ አባቷ ሙስሊም ነው፣ በደንብ አስተውሉ። ሴትዮዋ ደግሞ እናትየዋ ማለት ነው ክርስቲያን ነች። ለምንድን ነው እሱ ይሄን ነው ሲባል አንድ ቪዲዮ አዳምጡ። ሸሪዓው ግማሽ ንብረት ስለማይሰጣት ወዴት ትሄዳለች? መደበኛ ፍርድ ቤት ሄድና ትከሰዋለች። አሁን የሸሪዓው በአሁን ሰዓት በሸሪዓ ንብረት የሚካፈል ሰው አለ? ግን የለም እኮ በሸሪዓ ንብረት እኮ የሚካፈል ሰው የለም። ባልና ሚስት ቢጣሉ ንብረት ሚስት መውረስ አትችልም። ፈልጎ ፈቅዶ ከሰጣት ካልሆነ በስተቀር 5 ሳንቲም ከቤት መውሰድ አይፈቀድላትም። እሷ ሄዳ ፍርድ ቤት አፋቱኝ አለች። ከዛ ፍርድ ቤት ፈታት። ባልየው አልፈታውሽም ፈታውሽ እስካላላት ድረስ አልተፈታችም። ተፈትቻለሁ ፍርድ ቤት ፈቶኛል ብላ ሌላ አገባለሁ ካለች ዝሙተኛ ነች እቺ ሴት። ከዛ ስትጋባ በኒካ በቃዲ ትጋባለች። ስትለያይ ደግሞ ሸሪዓው ግማሽ ንብረት ስለማይሰጣት ወዴት ትሄዳለች? መደበኛ ፍርድ ቤት ሄድና ትከሰዋለች። መደበኛ ፍርድ ቤት ደግሞ ምንም እንትን ያካፍላል። አሁን ግን ቀርቷል። አሁን እንዴት እንደሆነ አላውቅም። በፊት ንብረት ያካፍላቸው ነበር፣ እኩል ንብረት። እሱ ፍዳውን አይቶ ምን ብሎ አሳር መከራውን አይቶ ያፈራውን ንብረት እኩል ትካፈለዋለች። ሐራም ብቻ ቀላል ሐራማ በቃ ቢሰጣትም ፍርድ ቤት ወስኖላት ብሩን ብትወስድም ለሷ እሳት ነው የወሰደችው። መልካም እንግዲህ ኡስታዙ ሲናገር እንደሰማችሁ አሁን ላይ ሴቶቹ ሲፋቱ ወደ ፍርድ ቤት እየሄዱ ነው። ምክንያቱም ፍርድ ቤት ከሄዱ ንብረት የመካፈል እድል አላቸው። ወንዱ ጥሮ ለፍቶ ሰርቶ ያመጣውን ፍርድ ቤት እየሄዱ ሲፋቱ ይካፈላሉ። አሊያ ምን መሆን የለበትም እያለ ነው። ፍርድ ቤት መሆን የለበትም፣ በሸሪያ መሆን አለበት። ያኔ እፈታለሁ ካለች በዜሮ እንደምትሸኝ ስለምታቅ እሷ ፍርድ ቤት እየሄደች ነው እያለ ነው። ይሄ መሆን የለበትም፣ ሃይማኖታችን አይፈቅድም፣ በነፃ ነው መባረር ያለባት እያለ ነው። ስለዚህ መጀመሪያው የዛች አባቷ ሙስሊም የሆነው እሷ ክርስቲያን ሆና ሊረዳት ፈቃደኛ ያልሆነው እንዲሁም ደግሞ እናቷንም በግድ ሰራተኛ በነበረች ሰዓት አስገድዶ የደፈራት እና ያስወለደው ቁርአኑ ይፈቅድለታል። ሰራተኛ መገናኘት ሱራ 23 ቁጥር 6 ላይ ሚስቶች እና በእጆች ያስቃቸው ባሪያዎች አገልጋዮችን መገናኘት ይፈቅድለታል። ሊረዳ ያልፈለገበት ምክንያት ከተፋታ በኋላ ወይንም ባሪያን ከተገናኘ በኋላ በነፃ መፋታት ስለሚችል ነው። አንድ ማስረጃ ልስጣችሁ ይሄንን የሚያጠናክር ከሐዲስ ሱናን አቢ ዳውድ 22:28 ላይ ሀቢባ የምትባል የሳህል ልጅ የጣቢት ብን ቅያስ ሚስት ነበረች እና እቺ ሚስት እንዲህ ትላለች he beat her and broke some of her part አይሻ ነች የተረከችው። ደበደባትና ባሏ
አጥንቶቿን ሰባበረው። So she came to the prophet after morning and complained to him against her husband. ከዛ በጠዋት ወደ ነብዩ ጋር ትመጣና ስለ ባሏ ቅሬታ ታሰማለች። እንደደበደባት አጥንቶቿን እንደሰባበረ ማለት ነው። The prophet called on Thabit bin Qiyas and said to him, take a part of her property and separate yourself from her. ከዛ ነብዩ ባሏን ጠራና ጣቢትን ከዚህ ሴት ራስን ለይ ንብረቷንም ቀማት አለው። ንብረቷን ቀማና አባራት። ነብዩ ነው ያለው ይሄንን። he asked, is that right messenger of Allah? ባሏ ከዛ ምን አለ? ያላ መልእክተኛ ይሄን ማድረግ ይቻላል? ትክክል ነው አለ። ገረመው። ደብድቧ አጥንቷን ሰባብሮ ነብዩ ጋር ስትሄድ ነብዩ ለመመታት ይለኛል ብሎ ሲጠብቅ ንብረቷን ቀማና አባራት ጭራሽ አለው ማለት ነው። ከዛ he said yes, now ይቻላል አለ። he said, I have given her 2 gardens of mine as a dowry and they are already in her possession. 2 የመሬት እንደ ጥሎሽ ሰጥቻታለሁ እና በሷ ቁጥጥር ስር በሷ ንብረት ውስጥ ናቸው አለው። The prophet said, take them and separate yourself from her. ቀማት ውሰድባትና ተለይ ከሷ አለው። ስለዚህ በእስልምና ሚስት ከተፋታይ ከባሏ በነፃ እንደ ቆሻሻ ዕቃ ወደ ውጭ የምትጣል ነች። ስለዚህ ምን ከነብያችሁ ተማሩት ነው። መጽሐፍ ቅዱስ ግን እንዲህ ይላል ትንቢተ ኤርምያስ ላይ ምዕራፍ 2 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተበዘበዘውንም ካስጨናቂዎች አድኑ፣ መጻተኛውንና ድሃ አደጉን መበለቲቱንም አትበድሉ፣ አታምፁባቸውም፣ በዚህ ስፍራ ንጹሕ ደምን አታፍስሱ ይላል። እንዲሁም መጽሐፈ ሲራክ ላይ ምዕራፍ 4 እንዲህ ይላል፣ ልጅ ድሃውን መጽዋቱን አትከልክለው፣ ከሚለምንህ ከድሃውም ዓይኖችን አትመልስ፣ የተራበሽ ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ፣ ያዘነ ልቦናንም አታስደንግጥ፣ የሚለምንህን ሰው ሁሉ አልፈኸው አትሂድ፣ የሚያገለግልህን ቤተሰብህን አትቆጣ፣ ከድሃም ፊትህን አትመልስ፣ ከሚለምንህ ሰው ፊትህን አትመልስ፣ ይረግምህ ዘንድ ለሰው ምክንያት አትስጠው፣ በልቦናውም አዝኖ ቢረግምህ ፈጣሪው ልመናውን ይሰማዋልና። በብዙ ሰዎች ዘንድ እንድትወደድ ሁን፣ ዳኞችን አገልግል፣ ራስህንም አታኩራ፣ ድሃውን በጆሮህ አድምጠው፣ በየዋህነት በጎ ቃልንም መልስለት፣ የተበደለውንም ሰው ከሚበድለው ሰው እጅ አድነው፣ ለሱም መፍረድ ችላ አትበል። አባቱ ለሞተበት ልጅ እንደ አባቱ ነው፣ ለእናቱም እንደ ባሏ ቁምላት፣ እንደ እግዚአብሔር ልጆች እንደ ጻድቃን ትሆናለህ፣ ከእናትህ ይልቅ ይወድሃል ይላል። ስለዚህ ለተበደሉት ልናዝን እንዲሁም ደግሞ ለሚለምኑን ልንለግስ ይገባል። ፍርድ የምታጎሉ ወይንም ደግሞ ወልዳችሁ የምክዱ ተጠንቀቁ። ላይቭ ላይ ነን አሁን በሁለተኛው አካውንት ነው። ቢላል እንኳን ደህና መጣ። ሰላም እንዴት ነው? መስገና ደህና ነህ? አይ እኔ እንኳን ኦርቶዶክስ ነኝ። ምን እንታዘዝ? ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅህ ነበረና ከፕሮቴስታንቶች የመጣ ጥያቄ ነውና ሙር አንተ ብትመልስልኝ ቢፈልጌ ነው። ለምን ይመለስልህ? አንተ ለምን አታነብም? የማን ጎፈሬ ታበጥራለህ አንተ? ለምን አንተ አትመልስላቸው? ቀጥል። እሺ መለስኩላቸው፣ ግን እርግጠኛ መሆን ስለፈለኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣህልኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምን ብለህ መለስክላቸው አንተ? አለው ብዬ ነው። እኔ ማለት ከዛ ውጪ እንዴት ልመልስ እችላለሁ? ኦኬ የሚያሳይ ምን የሚያሳይ? እዚህ እየሰማችም ሊሆን ይችላል። ሼር አድርጌላታለሁ።
ኦኬ ምልጃ ምንድን ነው ብለህ የምትረዳው አንተ? እንዴ እኔማ የፈጣሪ እናት አይደለች እንዴ? እኔማ አለ መጽሐፉ ላይ ያልኳት ገጹ ነው እንጂ ላውቀው ያልቻልኩት። ተወሱ ምልጃ ምንድን ነው እሱ? ማርያም እኛ ማርያምን እንወዳታለን እናከብራታለን አለች። ነገር ግን እኛ እግዚአብሔር ነው እንጂ ልንወድ የምንችለው አልጠየቅኩም። እኔ እሷን የአንተን ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት? ምንድን ነው ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። ምልጃ ማለት ምን ማለት ነው? ጥያቄው ገብተዋል? እሺ እሷ የጠየቀችህ ገብተዋል? የጻፈችልኝን ስክሪንሾት አድርጌ ልላክልህ አሁን እዚሁ ላይ። ኦኬ እሺ ቴንክ በቃ አንዴ ሚታር ይላርገው እኔስ መምህር እንኳን አመጡ። እንኳን ደህና ቆያችሁ። ጤና ይስጥልን ሁላችሁ። ኃይለማርያም መዝሙረ ማማይ ክርስቲያን ቃል ስጋ ከሆነ የድምፅ የሚሰማችሁ እግዚአብሔር ቤተሰቦች ሴቶችና ወንዶች የሥላሴ ልጆች በያላችሁበት ዓለም እንደየሰዓት አቆጣጠራችሁ ሰላም ክርስቶስ ይብዛላችሁ። ይመስገን አሜን። መምህር አይ ቲንክ ጫጫታ ለመሰለኝ ስራቸው ካሌለ ትንሽ በሉበትና እንመልሳለን ወደ ዋና ቶፒካችን። እሳቸው ካልቻሉ መዝሙር ትሄድበታል የሚመች ከሆነ እሺ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን ምልጃ ምንድን ነው? ቅድም እፎይ ጥሩ ጥያቄ ጠይቃል። እሱ ምንድን ነው ምልጃ ምንድን ነው ብለህ ጠይቀው ነበረ። ሰው ምልጃ ማለት ጸሎት፣ ልመና ማለት ነው። በመጽሐፍ ቅዱሳችን እንኳን እመቤታችን አይደለችም እኛም እርስ በርስ አንዳችን ለአንዳችን ማልዳለን፣ እንጸልያለን። ይሄ ደግሞ ለክርስቲያኑ የተሰጣቸው አንደኛው ጸጋ ቢኖር፣ ለቤተክርስቲያን የተሰጣ ጸጋ ቢኖር አንዱ ስለ አንዱ የሚያደርሰው ልመናና ጸሎት ነው ምልጃ ማለት። ሰው እመቤታችን ታማልዳለች። አዎ ታማልዳለች። እመቤታችን ብቻ አይደለም ቅዱሳን ሁሉ ይጸልያሉ ስለኛ። ምክንያቱም በቤተክርስቲያናችን የክርስቲያኖች ህብረት ውስጥ የቅዱሳን ህብረት አለ፣ የሰማዕታት ህብረት አለ፣ የከበሩ እነዛ የክርስቶስ ምስክር የተባሉ ሩጫቸውን የጨረሱ የእነሱ ህብረት አለ። እነዛ ህብረቶች ደግሞ አንደኛ ቆሮንቶስ ላይ እንደሚናገረው አንዱ ብልት አንዱን ብልት ያስባል። ስለዚህ እመቤታችን ታማልዳለች ስንል የክርስቶስ አካል ላይ ያለች ስለሆነች፣ የከበረች ስለሆነች፣ የጌታ እናት ስለሆነች ክብሯ ከሰው ልጆች ሁሉ ይበልጣል። ጸሎትና ልመና እንዲሁም በጣም ትንሽ ሲምፕል ነገር ነው። ባይዘወይ በጣም ለቅዱሳን እንዲሁም መፍረድም ተሰጥቷቸዋል ጭራሽ። ስለዚህ ብዙ ጊዜ እፎይ ወንድሜ ይሄ እመቤታችን ታማልዳለች አታማልድ የሚለው ዲስከሽን በጣም የወረደ ሙግት ነውና አንደኛ ቅዱሳን ከተሰጣቸው ቃል ኪዳን አንጻር ስናይ እመቤታችን ደግሞ ከቅዱሳንም በላይ ቅድስት ናትና የከበረች ናትና ክብሯ ከመላእክትም ከሰው ልጆችም ይበልጣልና የአምላክ እናት የመሆን ጸጋ እኮ ተሰጥቷታል እኮ። ልመና እኮ በጣም ሲምፕል ነገር ነው። እኛ ሁላችን አንዳችን ለአንዳችን ስንጸልይ የአምላክ እናት ሆነን አይደለም። ኦኬ። ድንግል ማርያም ግን የአምላክ እናት ተብላለች። እኛ እንኳን የመለመን ጸጋ ተሰጥቶን እሷ ደግሞ እንዴት ከዚያ የበለጠ ክብር ጸጋ ይኖራት? በልጇ ዘንድ የመደመጥ ክብር እንዴት አይኖራት? አንድ። ሁለተኛው ደግሞ ድንግል ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድም ብሎ ክሌም ስላደረገ። ሰሚራ እንደሚዩት አድርጊልን። ሰሚራ ኦኬ አድርጊያታለሁ። እሺ። ስለዚህ አታማልድም ካለ አንድ ሰው አታማልድ የሚለውን ክሌም ማምጣት ያለበት ያ ሰው ነው እና ፕሮቴስታንቶቹ አታማልድ የሚላሉ በደፈናው ግን ለታዝ ጥቅስ የላቸው። እኛ ደግሞ ታማልዳለች ስንል አንደኛ የዶኪማስን ጓዳ ምሳሌ አድርገን
ዮሐንስ ወንጌል ምዕራፍ 2ን ምሳሌ ይዘን ምክንያቱም ወይን አልቆባቸዋል ሙል አላቸው ስጣቸው ብላ ለመነች ድንግል ማርያም ናት። ወይን ማለቁ ማንም መጥቶ አልነገራትም። ልጇ ደግሞ ወይኑን ማለቁን ያውቃል። ግን የእርሷ ልመና የእርሷ ክብር ይገለጽ ዘንድ በዝም ባለበት ጊዜ መታ ወይን የላቸውም ለውጥላቸው ስጣቸው ብላ ለመነች። እናት ናትና ልመኗን ሰምቷል፣ ጸሎቷን ሰምቷል። አንዴ ነው የመጨረሻው ነገር። እፎይ ድንግል ማርያም የለችም፣ በአጸደ ነፍስ ነው ያለችው። መሞቷንም የነገርናቸው እኮ እኛ ነን። ለፕሮቴስታንቱ ዓለም ሞተች ድንግል ማርያም ብለን የነገርናቸው እኛ ነን። ሞተች እንኳን ሲሉ ፕሩፍ የላቸውም ወንድሞቻችን። ኦኬ ለመሞታ እንኳን የነገርናቸው እኛ ነን። በአጸደ ነፍስ መሆኗ የነገርናቸው እኛ ነን። በመጽሐፍ ቅዱስ ላይ ታርግ ትረፍ የተነገረ ነገር የለም። ግን ሞተች ይላሉ። ያን የቲም መረጃ ይዞ እኛ ይዘን ግን ለክርስቲያኖች ሞት ክርስቶስ ሞታችንን ስለገደለልን ከዚህ በኋላ በክርስቲያኖች ላይ ይሄ የምንሞተው በስጋ የምንሞተው ሞት ሳይሆን ረፍት ይባላል። ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሏል። ስለዚህ በአጸደ ነፍስ ያሉ ቅዱሳን የሚኖሩ ናቸው፣ ሕያዋን ናቸው፣ ተናጋሪ ናቸው፣ አዋቂ ናቸው፣ ሰሚ ናቸው። ለምን እና አንደኛ ነፍሳቸው መዋቲ ስላልሆነች የማናችንን ነፍስ የምትሞት አይደለችም። ነፍስ ደግሞ በባህሪው አዋቂ ናት፣ ሰሚ ናት፣ ተናጋሪ ናት። ሁለተኛ ደግሞ ጸጋ እግዚአብሔር ከነሱ ጋራ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 28 ላይ አምላካችን ኢየሱስ ክርስቶስ ምን አለ? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ ሐዋርያቱን። አሁን በስጋ የሉም ሐዋርያቱ፣ ግን ጌታ ከነሱ ጋራ ነው። ስለዚህ በስጋ አለመኖራቸው ቅዱሳን እመቤታችንም ጨምሮ በስጋ አለመኖራቸው አያውቁም፣ አይሰሙም፣ አይናገሩም፣ አያስብልም። ምክንያቱም የከበረች ነፍስ ናት፣ በባህሪዋ ነፍስ ደግሞ ሕያዊት ናትና መንፈስ ቅዱስ ከነሱ ጋር ስላለ ያውቃሉ፣ ይሰማሉ። ደግሞ የክርስቶስ አካልና የከበሩ ብልቶች ስለሆኑ እኛን ደግሞ በድካም ውስጥ ያለነውን ደግሞ በጸሎታቸው ያስቡናል። አንደኛ ቆሮንቶስ ላይ ያለውን ተናግሬ ያለው። ቀጥሎ ደግሞ ዕብራውያን መልእክቱ ላይ እንደ ደመና የከበቡን በዙሪያችን ያሉ እነዚህ ምስክሮች ይላቸዋል። ዕብራውያን 11ና 12 ማንበብ ነው። ቅዱሳንን ዘረዘረና ከዛ በኋላ እንደነዚህ ያሉ እንደ ደመና የከበቡን ቅዱሳን ምስክሮች በዙሪያችን እስካሉ የእምነት ሮጫችንን እንሩጥ ይላል። ስለዚህ እንደ ደመና የከበቡን ለምንድን ነው? በጸሎታቸው ይከቡናል፣ በጸሎታቸው ያግዙናል። እኛ ደግሞ የእምነት ሩጫችንን ክርስቶስን እያየን እንሮጣለን ማለት ነው። እና እመቤታችን ትጸልያለች፣ ታማልዳለች። አዎ። ቅዱሳን ይጸልያሉ፣ ያማልዳሉ። አዎ። መላእክት ይጸልዩልናል፣ ይጠይቁልናል። አዎ። ምክንያቱም መለመን ማማለድ ለሰው ልጅ የተሰጠ ጸጋ ስለሆነ ማለት ነው። እግዚአብሔር ይስጥልኝ። ካረዝም ቅርታፎን ቴንኪው ቃሎት ያሰማልን። እናመሰግናለን። ኦኬ ያ እነዚህ ጥያቄዎች ከስር አይ ቲንክ ማን ኮመንት ኖርማል ነገር ጻፉ፣ እንቆጣጠራለን እኛ። ኤኒዌይስ ቃሎት ያሰማልን። ተስር ተምራል ብዬ አስባለሁኝ። አትሊስት ጥያቄ በደንብ መረዳት አለባችሁ። ጥያቄ ብቻ ተጭናችሁ እንዳመጡ ነው። ይሄ አርጉመንት ፍሮም ሳይለንስ የሆነ ነገር ኦኬ። ኤግዛክት ወርድ ፋላሲ እንደዚህ ከሌለ የለም፣ እንደዚህ ካልሆነ እንደዚህ አይሆን የሚባል ነገር ክርስትና ጋር የለም። ዮሐንስ ወንጌል ምዕራፍ 20 ላይ ዮሐንስ ስለተጻፈው ሲናገር ሕይወት ይሆንልን ዘንድ እርሱ የእግዚአብሔር ልጅ በስጋ መገለጡ ተጻፈ። ያልተጻፈ ብዙ ነገር አለ። ክርስቶስ በ33 ዓመት ውስጥ ያስተማራት እቺ ብጣሽ የምታክል ያችን ብቻ ማዕት ያልተጻፈ አለ። ሕይወት ይሆንልን ዘንድ ግን ያ ተጽፏል። ኦኬ እንዲህ ካልተጻፈ የለም ማለት ነው የሚባል ነገር የለም። መዝሙር እንዳሉት ዮሐንስ ወንጌል ምዕራፍ 2 ላይ ያለውን አንድምታ መሰረት አድርጎ በቃና ላይ የተገኘውን የምልጃ ውጤት መሰረት ተደርጎ ታማልዳለች ብለን እንላለን። ለእመቤታችን ግን ምልጃ ክብር ነው፣ ትልቅዬ ክብር ብለን አይደለም የምንወስደው። እሱን ሌሎች ቅዱሳንም ስለሚያደርጉት ለማንም ያልተሰጠ የጌታችን እናት ነች፣ የአምላካችን እናት ነች። ማንም ያላገኘው ማንም አያገኘው፣ ወደፊትም አይገኝ። ለእመቤታችን ትልቁ ክብር ይሄ ነው። አምላክን በስጋ የወለደች ለማንም ፍጡር ማይሰጥ ለየትኛውም መልአክ ብትል ሰው ብትል ማንም ወደፊትም ወደኋላም የማይሆን ያልሆነ ሊሆንም አይችል ምልጃ ቅዱሳን ያማልዳሉ። ዕብራውያን ምዕራፍ 12 ቁጥር 1 ላይ መዝሙረ ዳዊትም እንደጠቀሰው እንደ ደመና የከበቡን አሉ። እነኛ እንደ ደመና የከበቡን ለምንድን ነው? ለእኛ ሊራዱ አለ። ዮሐንስ በራእዩ ምዕራፍ 6 ላይ ከቁጥር 9 ጀምሮ የሚናገራቸው ነፍሳቸው ስለመቃተት ነው ጸሎት ልመና ሲያቀርቡ የነበሩት ማለት ነው። ሶሪ መዝሙረ ዳዊት አልኩ እንዴ? ይቅርታ ሶሪ።
ሶሪ መዝሙር ያሬድ ለማለት ፈልጌ ነው። ይቅርታ። እና ያማልዳሉ፣ ቅዱሳኖች ያማልዳሉ ብለን እናምናለን እኛ። ይሄ ሞት ስጋ ከነፍስ የምትለይበት እንጂ መጥፋት ማለት ብለን ስለማናምን ሙስሊሞቹ እንደሚጠይቁት አይነት ጥያቄ አትጠይቁ። ሙስሊሞች ኦኬ ወልድ ሲሞት በስጋ ክርስቶስ ሲሞት ዓለምን ማን ነበር የሚጠብቀው? ምክንያቱም ሞት በቃ ምንም አለማወቅ አለመስማት መጥፋት ብለው ስለሚያምኑ ነው። እኛ እንደዛ እናምንም። ሞት ስጋና ነፍስ መለየት ነው። ነፍስ ደግሞ አዋቂ ነች፣ ታውቃለች። እንደውም የስጋ ፍላጎት አንቆ የያዛት ከዛ ነፃ ስለምትሆን በደንብ ታውቃለች። ኤኒዌይስ ኮመንታችሁ በጣም ይረብሻል። ሰሚራ እንኳን አላመጣሽ። እፎዬ በተጨማሪ እንደዚህ አይነት ጥያቄ ያላችሁ ሰዎች እኛም ፎሎ አድርገው እናንተ እስልምና ላይ ፎከስ እንድታደርጉ እኛም ፎሎ አድርገው በፕሮቴስታንት ያለውን ንጽጽሩን እኛ ስለምናደርግ እኛ መጠየቅ ይችላሉ። ፎሎ ማድረግ ይችላል። በሌላ እንዳይተረጉሙ ዲያቆን አሁን እፎይ ሂዱና ፕሮቴስታንት ላይ የሚሰሩትን ጠይቁ ቢል ጴንጤዎችን ጠይቁ አለን ብሎ እንዳይተረጉሙት። አይ በቃ እኔ ያልኩት ምንድን እሺ ማማዬ ጥሩ። እኔ ያልኩት ምንድን ነው ኦርቶዶክሳውያን ከፕሮቴስታንት ከሌላ ለሚመጣባችሁ ጥያቄ እዚህ እስልምና ላይ ነው ፎከስ የሚያደርጉ። ስለዚህ እነ እፎይን እስልምና ላይ ጠይቁ። ከፕሮቴስታንት ላይ የሚመጣባችሁ ጥያቄ ግን እኔንም ፎሎ አድርጎ ሌሎችንም ወንድሞች መልስ ስለምንሰጥ በእኛ ቤት ይሄን ማግኘት ትችላላችሁ ምላሹ ለማለት ነው። ማማ ያመሰግናለሁ። ኦኬ ሰሚራ እንኳን ደህና መጣሽ። ሰሚራ አለሽ? አቤት አለው። እንኳን ደህና መጣሽ ታችን። እንኳን ደህና ቆያችሁኝ። ሰላም ነው? ይመስገን ነው። ሙስሊም ነሽ? አዎ ሙስሊም ነኝ። መልካም። እሺ አንድ ሁለት ጥያቄዎች ለመጠየቅ ነው። ያው መጠየቅ የነበረብኝ በራሴ ሃይማኖት ያሉትን ነበር፣ ግን ያንን መልስ ስላላገኘው መጠየቅ የፈለኩት አንደኛ ምንድነው ነብይ ማለት እንደው ምን ማለት ሰሚራ አንድ ጊዜ ይቅርታና ሜቢ ከቶፒካችን ትንሽ ሽፍት እንዳንሆን መጀመሪያ ይዘንበት የገባነው ርዕሰ ጉዳይ ስላለ እዛ ላይ የተወሰነ እንበልበትና ያንቺን ደግሞ ጥያቄ በማስከተል እንጠይቅሻለን። ይቅርታ ሰሚራ ባለፈው ክርስቲያን ነሽ ተብለሽ የተለቀቀው ቪዲዮ ነው አይደል? አንቺ ነው? አዎ እናንተም ጋር ከሆነ ከ15 ከ20 ደቂቃ በፊት እያየሁት ነበር። አዎ በሁሱ እንትን ክርስቲያን ነሽ ተብዬ ዝም ብሎ የማምታታት አይነት ነገር እንደውም ሁለተኛም ሶስተኛም ገብቼ ነበር ማለት እስኪ እንትን ለማለት ብዬ ግን አልተሳካልኝም። ያ ምክንያቱም የገባሽበት ጥያቄ ኦርጋናይዝ ዳርግ ይሄ ሰሚራ በሚለው ገብቻለሁ እዛም ያ እኛ ፕሮፋይልሽን አይተነዋል። ምክንያቱም እነሱ ያሉት ምንድነው ክርስቲያን ነች ልከዋት እንደዚህ ምናምን ብሎ ነው ያለው አይደለ? አዎ እንደዛ አይነት ነው። ጭራሽ ሲጀመር ጥያቄንም ለመስማት አልሰማኝም። ኤኒዌይ ምንም አይነት ነገር የመጀመሪያው እንትን ላይ አይ ክርስቲያን ነሽ ከታች ሌላ እንትን ይላል ምናምን አለኝ። ሁለተኛ እንትን ነበረኝ በዛ ገባው። በዛም ስገባ ጥያቄን በስነ ስርዓት ሊያዳምጠኝ አልቻለም። የማምታታት አይነት ነገር ሶስተኛም ገብቼ ነበር በሌላ እንትን እኔ በጣም ተገርሜ፣ ምክንያቱም ፎር ዘ ፈርስት ታይም ነው እንደዚህ እንትን ገብቼ እንዲህ አይነት ዲስከሽን ውስጥ ስገባ እና በጣም ሾኪንግ ነው የተፈጠረብኝ። እንትኑ አልጠበኩም እንደዚህ አይነት ነገር እንዲሁ ስናወራ እንድ ብዥታ እየተፈጠረብኝ ነው ስላቸው ሁሱ በደንብ ሊያስረዳሽ ይችላል ብለው ስለገቡ እና በጣም ነው የደነገጥኩት። እንደዚህ አልጠበኩም ነበርና በሱ እንትን ገብቼ ነበር። ትክክል ነው። ያ አካውንታሽን እኛ ፈላልገነዋል እዘነዋል። ምክንያቱም እዛ ቤት የሚሰሩ ድራማዎችን በደንብ ጠንቅቀን ስለምናውቃቸው የእኛን ስም ለማጥፋት የሚደረጉ ከዛ በኋላ ልጆች እንትን ካሉት ክርስቲያን ናቸው የሚል ታፔል ላይ ይለጠፋል። የአንቺን አካውንት ስናየው አስቀድሞ ሰሚራ ነበር የሚለው፣ በኋላ የገባሽበት ግን አይ ቲንክ ታምር ቴመር እንደዛ አካባቢ የሚል ነው። ያ ፕሮፋይልሽ ውስጥ ገብተን ስናይ ደግሞ የሙስሊም አካውንት እንደሆነ በሰሚራ ውስጥ አየ ነው ማለት ነው። ሙስሊም ነኝ በእርግጠኝነት 100%። ግን አንዳንድ ጥያቄዎች እንትን ብዥታዎች ስለተፈጠሩ በሂደት አሁን እከታተላለሁ። እናንተንም የሌሎቹንም እንትን አደርጋለሁ። ኦኬ እና ጥያቄ ትንሽ ቆየት ማለት ትችያለሽ። ቶፒኩን ትንሽ እንትን እንበለውና ከዛ ትጠይቅናለሽ። አጭር ናት ጥያቄ። እሺ እኔ እጠብቃለሁ። ጥያቄ አጭር ነው። መጠበቅ ካለብኝ እጠብቃለሁ።
ማቸኩይ ከሆነ ጠብቂኝ፣ ምቸኩይ ከሆነ ጠይቂሽ። እሺ አንድ ልጠይቅ፣ ትንሽ የልጆች እናትም ስለሆንኩኝ ልጠይቅና እንትን ላድርግ። አንደኛ ምንድነው እንደው ከሃይማኖት አንጻር ነብይ ማለት ምን ማለት ነው የሚለው ነገር እሱን ትንሽ እንደው ብታብራራልኝ። እኔም በራሴ ነብይ ማለት እንዲህ ነው የሚል በውስጥ የማስበው ነገር አለ። አንድ ሃይማኖት ነብይ ማለት ምን ማለት ነው የሚለውን ነገር ትንሽ ነገር ሃይላይት ብትሰጠኝ። ኦኬ እሺ፣ መምህራሉ አዎ ኦኬ፣ የተወሰነ በሉላ። እሺ በድጋሜ ሰላም ብያለሁ። ነቢይ ማለት ተነበየ፣ ተናገረ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜውም ኃላፊያትና መጻያትን የሚያውቅ ማለት ነው። በአማርኛ ምን ማለት ነው? ያለፈውንና የሚመጣውን የሚያውቅ ማለት ነው። ይሄ ግን ማለት የተገደበ ማለት ነው። የተገደበ ማለት ያለፈውን ሁሉ ያውቃል ስንል እግዚአብሔር በሰጠው ጸጋ ማወቅ እስካለበት ድረስ ያውቃል፣ እግዚአብሔር እስከገለጸለት። የሚመጣውን ማለት ደግሞ ወደፊት ስላለው ስለሚመጣው ነገር ሁሉ ያውቃል። የነቢይነት ግብሩ ይህ ነው። የሚሰጠው በጸጋ እግዚአብሔር ነው። ለሁሉ የሚታደል አይደለም። እግዚአብሔር ለመረጣቸው ቅዱሳን የሚሰጥ ነው ማለት ነው። ስለዚህ ነቢይ ማለት ኃላፊያትና መጻያትን የሚያውቅ፣ ያለፉትና የሚመጡትን የሚያውቅ፣ የሚናገር፣ የሚያመሰጥር ማለት ነው። ዘመነ ረሃብ፣ ዘመነ መከራ፣ ዘመነ ስደት በሚሆንበት ጊዜ አስቀድመው አይተው የሚናገሩ፣ ትውልዱ በአእምሮ የረሳውን ደግሞ ወደ ኋላ ሄደው አስታውሰው የሚናገሩ እኒህ ነቢያቶች ይባላሉ ማለት ነው። በዘመነ ብሉይ የነበሩ ክርስቶስን ለመፈለግና በመፈለግ ሲነገር የነበረ፣ በዘመነ ሐዲስ ደግሞ በግልጽ አይታይም ምጽአተ ክርስቶስን የሚናገሩ በበዓት ተከተው ገዳም አጽንተው የሚኖሩ አባቶች አሉን። ምጽአተ ክርስቶስን የሚናገሩ ዳግም እመጣለሁ ብሏል እሱ። ያ የሚመጣበትን ዘመን ሱባኤ ቆጥረው የሚናገሩ አባቶች ማለት ነው። በጥቅሉ ነቢይነት ከእግዚአብሔር የሚሰጥ ጸጋ፣ ቅድስና የሚፈልግ ወደፊት ሊመጣ ያለውና ወደ ኋላ ያለፈውን ዘመን የምናይበት መነጽር ትንቢተ ነቢያት ይባላል ማለት ነው። የክርስቶስንም መወለድ እርሱ መሆኑን የተረዳ ነው ራሱ በገለጸው መግለጽ ቢሆንም ዘመኑ ግን የታወቀው በትንቢተ ነቢያት መነገሩ ነው። ይበቃል እንደዚያ። እሺ ሌላ ተጨማሪ አሁን እዚህ ላይ አሁን ነብይ አሁን የኛ ነብይ አሁን አሉ ነበሩ እና እሳቸው የሚያደርጉትን የዴይ ቱ ዴይ አክቲቪቲያቸውን የሚያደርጉትን እኛ የመከተል ግዴታ ይኖርብናል ብለው ያስባሉ መምህር? የትኛው ነብይ? አሁን ነብይ መሐመድ አንዴ እንትን ልበልላቸውና እሱን ነፎይ ጋር እኛ አሁን የነብይን ግብራቸውን ነግረውሻል አይደለ? እግዚአብሔር በሰጣቸው በገለጠላቸው ወደፊት ያለውን የሚገልጹ ለሕዝቡ የሚያስተምሩ የሚያስጠነቅቁ እንደሆኑ ተግባባን አይደለ? ያ እኛ አንድ ከእናንተ ጋር የምንለይበት አለ። የነብይነት ኮንሰፕት ላይ እናንተ ነቢያቶች ፐርፌክት ናቸው ብላችሁ ነው የምታምኑት። አብሶሉትሊ ፐርፌክት ናቸው፣ እንከን አልባ ናቸው ብላችሁ ነው የምታምኑት። ምንም አይነት እያንዳንዱ ድርጊቱ ትክክል ነው ብላችሁ ነው የምታምኑት። ሙሐመድ ከራሱ ስለማይናገር ማለት ነው አይደለ? እያንዳንዱ ወይ ነው። እኛ ግን ነቢያቶች ሊወድቁ ይችላሉ፣ which means ሊያጠፉ ይችላሉ፣ ሊቀጡ ይችላሉ። የተቀጡበትም ስላለ ማለት ነው። ስለዚህ እያንዳንዱ እነሱ ያደረጉት ሁሉ ትክክል ነው ብለን አናደርግም። እናንተ አሁን ከሽንት ቤት አገባብ እስከ ምግብ አበላል፣ ካተኛኝ እስከ አካሄድ ሙሐመድ ያደረገው ሁሉ ትክክል ነው ብላችሁ ስለምታምኑ ታደርጉታላችሁ አይደለም? እንደዛ ነው እና ይባላል እናንተ። እኛ ለምሳሌ ሰለሞን ካገባው እስከ አበላሉ ካተኛኙ እንደዚህ ብለን ብናደርገው አይሆንም። መልካሙን ፍሬያቸውን ግን አይተን መልካሙን ልንከተል እንችላለን። ሱና የሚለው እኛ ጋር አይመጣውም ማለት ነው። እንደናንተ ያለው እንትኑ አይመጣውም። በአዲስ ኪዳን እኛ ደግሞ በጸጋው ከፍ ያልን ስለሆን ሐዋርያት ላይ የተመሰረትነን። ሐዋርያቶቹ ለምሳሌ ራሳቸውን ለክርስቶስ ሙሉ ለሙሉ አሳልፈው የሰጡ ናቸው፣ እስከ ሞት ድረስ ማለት ነው። እሱን እንከተላለን። እስከ ሞት ድረስ ራሳቸውን አሳልፈው
ራሳቸው እንደዚህ ገንዘብ እየተቀበሉ እንደዚህ አምሮባቸው ሱፍ ለብሰው እንደዚህ ቁጭ ብለው አይደለም እየሰሩ ድንኳን እየሰፉ እያከሙ እንደዛ ነበረ ለምግባቸው የሚበሉት ከሚያገለግሉት እንኳን ላለመቀበል ገንዘብ ማለት ነው። ያንን እንደ ሱና አድርገሽ ልትከተዩ ትችላለሽ። ግን እያንዳንዱ መሐመድ እንዳደረገው ከሽንት ቤት አገባብ እስካወጣት ድረስ ነው። እናንተ ጋር አለ ሱድ ነው ታቀማመጥ እስካተኛኝ ይህንን የሰዎቹ ትክክል ነው ብላችሁ እናንተ ትከተሉታላችሁ። እንደ ሃይማኖትም ነው እሱ ከቁርአኑ በላይ እንደውም እሱ ነው ሙስሊሞችን እዟቸው ያለው ማለት ነው። እኛ ጋር እንደዛ አይደለም። መምህር ካገኙት ፖይንቱ ምን መሰለዎት? በእስልምናው ሱና ማለት መሐመድ ያደረጋቸው አሉ። ውሃ አጠጣጥ፣ ምግብ አበላል፣ ሽንት ቤት አገባብ፣ አተኛኝ፣ እያንዳንዱ ድርጊት ህይወታቸው ላይ የሚያደርጉት ሁሉ መሐመድ እንዳደረገው ነው ተብሎ የሚደረገው። ነቢያቶች ያደረጉትን እኛም እንደዛ መከተል ማለት ነው። ሽንት ቤት አገባባቸው እንዴት ነው? ሲወጡ ምን ይላሉ? ሲገቡ ምን ይላሉ? ሲቀመጡ ምን ይላሉ? ሲተኙ ምን ይላሉ? ሲበሉ እንዴት ነው? በቀኝ እጅ ነው? በግራ እጅ ነው? ሲወጡ እያንዳንዱ ወሲብ ሲያደርጉ ከዛን እያንዳንዱ ማለት ነው። ይሄኛ ጋር እንደዛ የለም። አመሰግናለሁ። ሁለተኛ ጥያቄ በእናንተ ሃይማኖት ያለ ነገር እዚህ ላይ ለመጨመር ያክል በተፈጥሮ የሚሰጡ ትምህርት ይሰማል። የኔ ድምፅ አለው ይሰማል። በተፈጥሮ የሚሰጡ ትምህርት የማያስፈልጋቸው ጉዳዮች አሉ። ከነዚህ መካከል አንዱ አበላል ራሱን የቻለ ስርዓት አለው፣ በመጽሐፍ ቅዱስ ይገለጻል። የሆነ ግለሰብ ያደረገውን ያንን ሳይሆን የሆነ ነቢይ ያደረገው ሳይሆን ስርዓቱ በራሱ በሰው ፊት ምላስክን አታጩህ እንዲያታደርግ በሲራክ የተገለጸው እሱ አለ። በዋናነት ግን ትልቁ መስመር ምንድነው? በተፈጥሮ የሚታደሉ ማለት ይሄ ምግብ ከመሶብ አንስቶ ወደ አፍ ማግባት ይሄ በትምህርት የሚሰጥ አይደለም። ምናልባት የተለየ አበላል ለማድረግ ዓለሙ የሚያወጣው ለተለት የግሉ ኮርስ ቢኖረውም በተፈጥሮ ያየነው ነው። ሰዓት በመሆኑ ማቃጠሉንም እንዲሁ በእሳትነቱ የምናውቀው ነው። ውሃ በውሃነቱ ሰውን መብላቱን ውሃ ይበላል ተብሎ ተምሮ ስልጠና ወስዶ አይደለም ሰው ውሃን የሚፈራው። ይሄ ሽንት ቤት አጠቃቀም ሰው ከህፃንነቱ ጀምሮ ኮርስ ወስዶ አይደለም ሽንት ቤት የሚጠቀመው። እንዲሁ በተፈጥሮ የሚሰጡ ናቸው ማለት ነው። እና እኒ በትንቢተ ነቢያት የተደከመባቸው አይደሉም። በተፈጥሮ የሚሰጡ ስለሆኑ እንዲያደርግ ይሄኛው ቀኝ እግርህን ብታስወጣ ግራ እግርህን ብታስገባ የሚል ስሁት የሆነ አስተምህሮ በትንቢተ ነቢያትም በስብከተ ሐዋርያትም በክርስቶስ በነበረበት በስጋዊውም የተገለጸ አስተምህሮ አይደለም። ሲቀጥል የኛ ቤተክርስቲያን አስተምህሮ ስለ ሰማያዊ ርስት ነው የሚያወራው። ምድር ላይ ደግሞ ከሰዎች ጋር በሰላም በፍቅር እንዴት እንደምንኖር ነው የሚገልጸው እንጂ ምድር ላይ ዝም ብሎ ረጅም ዘመን ተዝናንቶ ስለመቀመጥ ምድር ላይ ስለሚደረጉ ስለያንዳንዱ ህጎች ተጨንቆ መስራት እንደዚያ ነገር አልተለመደም ማለት ነው። ስለዚህ እሱን መያዝ መልካም ነው የሚል ነገር ለመጨመር ነው። ግሩም። እንዲያ ከሆነ አሁን ገብቶኛል ጥያቄሽ። እሺ አመሰግናለሁ። አዎ በትክክል ነው የተመለሰልኝ። ያ በደንብ እንትን ካልሹ። ስለዚህ እኛ ጋር ከሌ እንደዚህ ስለበላው ምናምን ሚል ሳይሆን መጽሐፈ ሲራክ ምዕራፍ 4 ላይ ምዕራፍ 37 ላይ እና ምዕራፍ 4 ላይ ታበላል ጋር ለምሳሌ ስርዓቶች ተቀምጠዋል። እንዲህ ብታደርጉ የሚያስቀይም ናቸው፣ እንደዚህ ባታደርጉ እንደዚህ የተሻሉ ናቸው የሚል ማለት ነው። ልክ እንደ አሁን ለምሳሌ መሐመድ እንዲህ ነው የበላው እንደዚህ ብላ ምናምን በሚለው ሳይሆን ከሽንት ቤት ጋር በተያዘ ዘዳግም ምዕራፍ 12 ላይ ቁጥር 12 አካባቢ ነው። መሬት ሽንት ቤት ቆፍረሽ አንድ ሰው ካካ ካለ በኋላ መሬት ቆፍሮ እንዲጠቀም አስቀድሞ የተነገራቸው አለ። ግን የሆነ ነብዩ እንደዚህ አድርጓል ምናምን እያልን ሳይሆን አንዴ ነው እኛ እንትን ብለዋል። ከዛ በኋላ አንቺም እንትን የምትይው ነው። ለምሳሌ እጅሽን ቀድመሽ አትንከሪ፣ ምግብ ውስጥ አትስገብገብ ምናምን አንዴ እንትን ተሰጥቷል ነኝ እንጂ ከሌ አይስገበገብም ነበር እንደዚህ ምናምን ብለን እንትን የምንለው አይደለም። ትልቅ ቦታ ተሰጥቶት እንትን የሚባል አይደለም። ቀጥሽ ሁለተኛ ጥያቄ ከእናንተ ሃይማኖት ላይ ነው መጠየቅ የምፈልገው። ቀጥሽ አሁን ለምሳሌ የመላእክት እንትኖች አሁን ገብርኤል እንዲህ ስላደረገልኝ ሚካኤል ይሄን አድርጎልኛል የሚለው ነገር እንዴት ነው የሚታየው? እሱ ነገር በፈጣሪ በክርስቶስ ላይ እንደ ማሻረክ ወይም እንደ ማጋራት አይቆጠርም ነው? በተለምዶ ነው እንደዛ የሚሉት ወይንስ ትክክል ናቸው የሚለውን ነገር እሱን ብትመልስልኝ።
ያው ተመልካቾችም ስለማይ ማለት ነው። ያ አሁን ሽርክን በእናንተ እየዳኘሹ ከሆነ የእናንተን ትተይና እኛ ጋር ትመጫለሽ ማለት ነው። ማለት ከኛ እምነት ነው አንጻር ነው ጥያቄውን ከእናንተ ጥያቄው የኛ ዳኝነቱ በእናንተ መጽሐፍ ከሆነ አስቸጋሪ ይሆናል። አየሽ አሁን በእናንተም ማለት አሁን የሆነ የማድረግ ስልጣን ያለው በቃ በኢየሱስ በክርስቶስ በእግዚአብሔር በፈጣሪ ብቻ ነው። እንደዛ ነው እንትን የሚለኝ ግን አሁን ያንን መላእክቶች የሆነ ነገር ያደረገልኝ ገብርኤል ነው፣ የሆነ ነገር ያደረገልኝ ሚካኤል ነው እንደዛ ከሚለው እንትን እንዴት እየታየ ነው? እውነት በትክክል ናቸው ነውስ? መልካም እሺ፣ ይሄ እናንተ ጋር ማለ አክቹዋሊ መምህር ይሄዱበትና ግሩም ነው። ጥሩ ጥያቄ ነው። ጥሩ መረዳት አለሽ። በጣም ግሩም ነው። ገብርኤል ማለት ሚካኤል ማለት ሱራፌል ኪሩቤል ይሄ ሚካኤል ገብርኤል በምንል ጊዜ ኤል የሚሉት ስም አምላክ ይባላሉ። የአምላክ ስም ማለት ነው። ገብር ማለት አገልጋይ ማለት ነው። ገብርኤል ማለት የአምላክ አገልጋይ ማለት ነው በአጭር ቋንቋ ሲተረጎም። ስለዚህ ገብርኤል ረዳይ ስንል የኛ ገብርኤል እግዚአብሔር በውስጥ የሚያንቀሳቅሰው ገብርኤል ነው። አንቺ መኪና ስታሽከረክሪ የሚጓዘው መኪና እየሄደ ያለ መኪናው ነው። መኪናውን የሚያስጉዘው ነዳጅ መሆኑን ግን ሁሉም ሰው ያውቃል። ያለ ነዳጅ የሚጓዝ መኪና ኤሌክትሪክ በራሱ ቢባል መኪናው ዝም ብሎ ቢሄድ እየነደው ያለ የሆነ ኃይል አለ። የተከማቸ ኤሌክትሪክ አለ ወይ ነዳጅ አለ። ከሁለት አንዱ ነው የሚያስጉዘው። ዝም ብሎ መኪናው ብቻ እየተነዳ ስለመጣ መኪናው የሆነ ቦታ ስላደረሰን መኪናዬ ብቻ አደረሰኝ አይልም። ይሄ ሰው መኪናው እያደረሰ ያለ በውስጡ ባከማቸው ነዳጅ ነው። ግልጽ ነው ሐሳቤ ከሆነ ገብርኤል ረዳኝ ስንል ገብርኤል የረዳኝ በውስጡ ባለው እግዚአብሔር ነው። የገብርኤል ነዳጁ እግዚአብሔር ነው። ያለ እግዚአብሔር ገብርኤል የሚባል ፈጽሞ የለም። ያለ እግዚአብሔር ሚካኤል የሚባል የለም። ሚካኤል ገብርኤል የምንላቸው ቅዱሳን መላእክት እግዚአብሔር ከነርሱ ጋር ስላለ እነርሱ ደግሞ ከሰው ጋር ይኖራሉ። ከእግዚአብሔር የተለየ መልአክ እርሱ የወደቀ ይባላል። ቅዱሳን የምንላቸው ሰው ከሚባለው ስም በተጨማሪ ቅዱሳን የሚል ስም የተሰጣቸው በውስጣቸው እግዚአብሔር ከነርሱ ጋር በጸጋ ተዋህዶ ለዘላለም ስለሚኖር ነው። ግልጽ ነው ሐሳቤ። ስለሆነም እገሌ ረዳኝ ባልን ጊዜ እግዚአብሔርን ፈጽመን ልንረሳው አንችልም። እኔ ስልክ ስደውል ለሆነ ሰው በምን ደወልኩ ብባል በስልኬ ነው። ስልክ የሚለው ግን በውስጡ ሲም ይዟል፣ ካርድ ይዟል፣ ሌላም ይዟል። እኒያን ሁሉ ይዞ ግን ጠቅልዬ በአንድ ስም እጠራዋለሁ። ገብርኤል ረዳኝ ወደ እኔ መጥቶ ባልሁ ጊዜ በገብርኤል ውስጥ እግዚአብሔር አለ። ገብርኤል በክንፍ የሚበር መልአክ ነው። ክንፉን የሰጠው እግዚአብሔር ነው። ገብርኤልን ራሱን የፈጠረው እግዚአብሔር ነው። ገብርኤልን ኃይል ሆኖ የሚያፈጥነው ራሱ እግዚአብሔር ነው። አንቺ ትበያለሽ፣ የምትመገቢው ምግብ ምን ያህሉ ፐርሰንት ወደ የት እንደሚሄድ ምን ያህሉ ፐርሰንት ምን እንደሚሆን እኛ እናውቅ። እንዲያም ያከፋፍለው እግዚአብሔር ነው። ምን እንቀሳቀሰው ግን እኛ ነን። እናያለን፣ እንዴት እንደምናይ አናውቅም። እንበላለን፣ እንዴት እንደምንበላ እናውቃለን። የበላነው የት እንደሚሄድ ግን አናውቅም። እንሰማለን፣ እንዴት እንደምንሰማ አናውቅም። ልክ እንደዚሁ ሁሉ ገብርኤል ይበራል። እንዴት እንደሚበር ወደ የት እንደሚሄድ እንዴት እንደሚሄድ ግን የሚመራው እግዚአብሔር ነው። በእግዚአብሔር የሚመሩ ቅዱሳን መላእክት መሪያቸው ራሱ ባለቤቱ እግዚአብሔር ስለሆነ ያለ ሲም የሚንቀሳቀስ ምንም አይነት ስልክ እንደሌለ ሁሉ ያለ እግዚአብሔር የሚንቀሳቀስ ምንም አይነት ፍጥረት የለም። የዲያብሎስ በራሱ መኖሩ ያ አኗኗሩ ኑሮ ከተባለ ያ መኖር በራሱ እየኖረ ያለው በእግዚአብሔር ነው። እግዚአብሔር የሌለበት ምንም አይነት ቦታ ስለሌለ እግዚአብሔር በሚኖርበት በየትኛውም አይነት ቦታ ሁሉ ያስቀመጣቸው ፍጥረት ከነርሱ ጋር ተለይቶ የሚኖር አምላክ የለም። ምክንያቱም ፍጥረት የሚኖረው በፈጣሪ ላይ ብቻ ስለሆነ ማለት ነው። ከፈጣሪ ውጭ ያለ ምንም አይነት ፍጥረት ከሌለ ምንም አይነት ፍጥረት ያለ በፈጣሪ ውስጥ ነው ማለት ነው። ስለሆነ ባጭር ሐሳቡን ለመዝጋት እገሌ ረዳኝ የሚለው ቃል ስህተት አይደለም። ስህተት ሊሆን የሚችለው ያ መልአክ የረዳኝ እግዚአብሔር ከእርሱ ጋር ሆኖ ነው ብሎ ማመን ግን ይጠይቃል። ስለዚህ የረዳን ለምሳሌ ስጋ እኔ አሁን የሆነን ሰው ስረዳው ስጋው ረዳኝ ብሎ ስጋዬን ብቻ ገንጥሎ ማየት የለበትም። ያንቀሳቀሰች ነፍስ አለች በውስጤ። ነፍስ ስላለኝ ነው የረዳሁት። ስጋ ብቻ ከሆነ መርዳት አልችልም። እንደዚሁ ሁሉ የሆነ አካል የሆነ መልአክ ሲረዳኝ እግዚአብሔር በውስጡ ኑሮት ነው። እግዚአብሔር የሌለው መልአክ እንኳን ሊረዳኝ እሱ ራሱ የሚረዳ ይፈልጋል ማለት ነው። ስለሆነም እሱን በሚገባ መረዳት ይጠይቃል ነው። እንደዚያ ነው። ረጅም ሰዓት እንዳንይዝ
ሌላም ጊዜ እናብራራለን። ጥያቄ ሲኖርሽ ጠይቄ፣ ግሩም መረዳት ነው። እሺ አመሰግናለሁ። እኔም ጥያቄን በስነ ስርዓት ስለመለሳችሁልኝ። አንዴ ግን እዚህ ጋር መምህር ቃሎት ያሰማልን። ክርስቲያን አንዴ ሱራ 19:19 ላይ እንዴት ነው የምትረጂው? ሱራ 19:19 አንዴ ክፈተው እስኪ። ኦኬ እስኪ አንብብልኝ እስኪ። እሺ እሺ። ለሜሬም የተገለጠላት ማን ነበረ እንድትጸንስ? ጅብሪል ነው ባልሳሳት። ያ እንደዚህ ይላል፣ እኔ ንጹሕ ልጅን ልሰጥሽ የጌታሽ መልእክተኛ ነኝ አለ። ልሰጥሽ ያላት ማን ነው? ሰሚራ ይሰማል? አዎ ይሰማል። ልጅ ልሰጥሽ ነው ያላት ማን ነው? እሱ ፈጣሪ ነው እንዴ? ሜሪም ጋር ፈጣሪ መጥቶ አናግሯታል? ከኋላ መልስልኝ። ጅብሪል ነው። ጅብሪል ነው። ጅብሪል አማካኝነት ነው። ልጅ የሚሰጠው ግን ማን ነው? ፈጣሪ ነው። ግን እኮ ጅብሪል መጥቶ ደግሞ እኔ ልጅ ልሰጥሽ ነው አላት። እንደዛ ነው። እኔ ደግሞ ማለት ከአላህ በጅብሪል አማካኝነት ልጅ ልሰጥሽ ነው የሚለው ከእግዚአብሔር ማለት ነው። አላህ ምንድለው እኛ ማለት እንደዛ ነው የነበረኝ አንደርስታንዲንግ። አይ ከካዴ ምናምን አላላትም። ከኋላ ተመልሰ ቁጥር 17 አድርግልኛ እንዴ። እንደዚህ ይላል፣ ከእነርሱም መጋረጃን አደረገች፣ መንፈሳችንም ወደ እርሷ ላክን ይላል። መንፈሱ መጣ። ባይዘዌ በቁርአን ውስጥ ያላ መንፈስ ጅብሪል ነው የሚል ሽታውም የለም። አንድ ጥቅስ የሚያመጣ የለም ያላ መንፈስ ጅብሪል ነው የሚል አይደለም። በቁርአን ውስጥ በሐዲስ ላይም የለም ያላ መንፈስ ጅብሪል ነው የሚል። ሱራ 17:85 ላይ ስለ ሩህም ተጠይቆ መሐመድ ያለው ምንድነው? ከሩህም ይጠይቁሃል፣ ሩህ ከጌታዬ ዘንድ ነው፣ እውቀት ጥቂትን እንጂ አልተሰጠህም በላቸው ነው ያለው። ስለ ሩህ ተከራክሮ ከናጂያን ክርስቲያኖች ጋር በተከራከረበት ወቅት ላይ ኢሳ ያላ ሩህና መንፈስ ቃል ነው ትላለህ። ስለዚህ ቃሉ ፍጡር አይደለም። ሩሁም ፍጡር ካልሆነ እንዴት ነው እሱ ኢሳ ፍጡር የሚሆነው ተብሎ በቃሉ ጉዳይ ላይ ኑ እንረጋገም ነው ያላቸው። ሱራ 3:59 እስከ 53 ድረስ ተፍሲራቶቹን መመልከት ይቻላል። ስለዚህ እንረጋገም ነው ያላቸው። መልሱ እርግማን ነው የሆነው። ኤኒዌይስ ከመንፈሳችሁ ወደ እርሷ ላክን፣ ምን ሆነ? ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ልብ በይ፣ ይሄ ሩህ የተባለው መንፈስ የተባለው ለሜሪያም ወደ ተልኮ ሲመጣ ምን ሆነ? ለእሷ ሰው ሆነው ተመስሎ ትክክለኛ ሰው ወንድ ሆኖ መጣባት ማለት ነው። እኔ ከአንተ ባራ ማን እጠበቃለሁ አለችው። ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ስለዚህ ልጅ ሊሰጣት የመጣው ይሄ እንደ ሰው የተገለጠው ነው አደለ? ሩህ መንፈስ የተባለው። ስለዚህ ልጅ መስጠት ቻለ ማለት ነው። ተልኮም ቢሆን ልጅ የሚሰጥ ነው አደለ? ስለዚህ ልጅ ሰጠ ይባላል አይባልም? ይህ አካል ያማል ልጅ እንዲሰጥ ታዟል። ስለዚህ ልጅ ልሰጥሽ ነው እያለ ነው። ልጅ አይሰጥም ነው የምትይው? ይሄንን አሁን ይሰጣል ነው የምትይው? እስኪ እኔ እንትን አሁን ይሰጣል የሚለው እንትን አልመጣልኝም። ያው በታዘዘው መሰረት ትእዛዙን እንትን ወደ እሷ እንትን አድርጓል እኮ። ትእዛዙ ምንድን ነው? ልጅ መስጠት ነው አይደለ? ልጅ መስጠት። ስለዚህ ልጅ ይሰጣል ማለት ነው። እኔ ማለት አሁን እንደዛ የሚል እንትን ሳይሆን ያው መላእክቶች ያንዱ እንትናቸው ያው የተሰጣቸውን እንትን ማድረስ ነው አይደለ? ማድረስ ያ የኛም እኮ ይላል እኮ መዝሙረ ዳዊት ምዕራፍ 34 ላይ ቁጥር 6 ላይ ይጠብቃሉ፣ ስለኛ እንትን የሚሉ ናቸው፣ የሚላኩ ናቸው። ነገር ግን ቅድም መምህር ብለውሻል እኮ ገብርኤል ማለት ራሱ ምንድን ነው? ኤል የምትለው ኢምፕሊኬሽኗ ምንድን ነው? ሚካኤል፣ ገብርኤል እነኚህ ኤል የሚሉት
ኤልኤል የሚሉት የአምላክን ስም መያዛቸውን የሚያሳይ ነው። ተላኪ መሆናቸውን የሚጠቁም ነው። የአምላክን ስም ተሸክመው የሚላኩ የሚያገለግሉ ማለት ነው ብለውሻል መምህር። ስለዚህ በራሳቸው በደንብ አስተውይ። በራሳቸው ምንም የሚያደርጉት ከአምላክ የተለየ በራሳቸው ምንም የሚያደርጉት ነገር የለም። የተሸከሙት ስማቸው ራሱ አምላክን እንደመሆኑ ግን የሚላኩት የሚያደርጉት ሁሉ አምላክ ልኳቸው ነው። ከአምላክ ቁጥጥር ውጭ አይደሉም እነሱ። ግልጽ አይደለም? ግልጽ ነው። ያ ኦኬ። ካልገባልሽ በደንብ ይጥራልሽ፣ በደንብ ጠይቂ። መዝሙር ያሬድ ይሄዱበታል ካልገባሽ። ግልጽ ነው። ሌላ ጊዜ ደግሞ እንደዚህ እንትን አድርጌ ጥያቄ ጠይቃለሁ። እሺ፣ አመሰግናለሁ። በስራ ስለተመሰለኝ አመሰግናለሁ። እፎይ አንዴ የነቢያቱን ነገር አንድ ነገር ጨምርላትና ከመውጣት በፊት አንዴ ሰመሪ ብሰጣት ይቅርታና እህት አለም በጣም መጀመሪያ ስለ እርጋታሽ፣ ስለ ጠያቂነትሽ፣ ስለ አስተዋይነትሽ በጣም በጣም እናመሰግናለን። በርቺ፣ መርምሪ፣ ጠይቂ፣ ኢንካሬጅ እናደርጋለን። በጣም በተለይ እህቶች ብዙ ጸጋ እንዳላችሁ እናምናለን። ብዙ ጥበብ፣ ብዙ ኃይል፣ ብዙ ማስተዋል ጊዜ እንደሰጣችሁ ስለምናምን ተጠቀሚበት እሱን ስጦታሽን። ነቢያትን በተመለከተ ጥቂት ነገር ልንገርሽ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስለ ነቢያት ያለንን ትምህርት ጥቂት ነገር ልግለጽልሽ። ነቢያት በአጭሩ ቅድም መምህርም ነግረውሻል። ነቢያቱ አበይት ነቢያትና ደቂቀ ነቢያቱ ላይ እንከፍላቸዋለን። ኦኬ፣ አበይት ነቢያት ማለት የነቢያት ዋናዎች ብለን የምንላቸው አሉ። ደግሞ ደቂቀ ነቢያት ደግሞ ስን ደግሞ ከዋኖቹ ደግሞ በጥቂት ያነሱ። በጥቂት ያነሱ ስንል በምንድን ነው? በሰሩት ስራ፣ በተሰጣቸው ጸጋ፣ እግዚአብሔር በጠራቸው ጥሪ አይነት ማለት ነው። ኦኬ፣ ዋናዎቹ ነቢያት የምንላቸው 4 ናቸው። ኢሳያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ናቸው። እነዚህ 4ቱ ዋና ነቢያት ይባላሉ፣ ወይም የነቢያቶች ዋና ይባላሉ። ለምን የነቢያቶች ዋና ናቸው? አንደኛ ከተሰጣቸው የትንቢት ጸጋ አንጻር፣ ከነገሩን መልእክት አንጻር፣ እግዚአብሔር ከሰጣቸው የትንቢት የመናገር ከመልእክታቸው ክብደት አንጻር ዋና ይባላሉ ማለት ነው። ኦኬ፣ ለምሳሌ ኢሳያስ ስለ ጌታችን ኢየሱስ ክርስቶስ በሚገባ ብዙ ነገር ጽፎልናል። ኤርሚያስም ብዙ ትንቢት፣ በጣም ብዙ ትላልቅ ትንቢቶችን ነግሮናል። ሕዝቅኤልም እንደዛው፣ ዳንኤልም እንደዛው ማለት ነው። ዝርዝሩን ፎሎ አርገሽን በፊት ወደ ኋላ ስንገናኝ መናገር እንችላለን። ከዛ ደግሞ ደቂቀ ነቢያት የሚባሉ አሉ። ለምሳሌ እነ ሆሴ፣ አሞጽ፣ ሚኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ እምባቆም፣ ሶፈንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ እነዚህ ሁሉ ማለታቸው ሰው። እነዚህ ደግሞ ደቂቀ ነቢያት ይባላሉ ማለት ነው። ስለዚህ አበይትና ደቂቀ ነቢያት እንዳሉ እንዳትረሽ። ስለዚህ ጠቅላላ ስንት ሆኖ ማለት ነው? አይ ቲንክ ስንቆጥራቸው 4ቱ ነቢያት እና 12ቱ ደቂቀ ነቢያት፣ እነዚህ ጠቅላላ ትይዣቸዋለሽ። ከዛ ደግሞ አበይትና ደቂቀ የሚላቸውን ደግሞ በስራቸው በተገለጠላቸው በሚናገሩት ትንቢት አይነት በሚጽፉት በመልእክታቸው አበይትና ደቂቀ ነቢያት ብለን አስቀመጥን ማለት ነው። የነቢያትን ጥቂት ነገር ልንገርሽ። አንደኛ ስለኛ ስለ ህዝቡ የሚጸልዩ ናቸው። ኦኬ፣ ህዝቡ ስለ ህዝቡ የሚጸልዩ ናቸው። ነቢያት ስለ ህዝቡ ይጸልያሉ፣ ወደ እግዚአብሔር ምልጃን ጸሎትን ያቀርባሉ። ዘፍጥረት 20 ቁጥር 7 ላይ ሄደሽው ዘፍጥረት 20 ቁጥር 7 ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ደግሞ ነቢያትን ማክበር፣ ነቢያትን ማሰብ በረከት እንደሚያሰጠን በረከት እናገኝባቸዋለን ብለን ደግሞ እናምናለን። ስለዚህ ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ይሄንን በደንብ አድርጎ ያስቀምጣል ማለት ነው። እግዚአብሔር ካመጣው ቁጣ ህዝቡ እንዲድን መልእክት የሚያስተላልፉ ናቸው። እግዚአብሔር ካመጣው ምሕረት ደግሞ ምሕረቱን ሰጥቷል። እግዚአብሔር ታርቋቸዋል ያለው ደግሞ ከእግዚአብሔር ዘንድ መልእክትን የሚሰጡ ናቸው። የእግዚአብሔርን ቁጣን ደግሞ እግዚአብሔር ሊቀስ ነው ሊቆጣ ነው ብለው የሚናገሩ ናቸው ማለት ነው ነቢያት። እና ወንድ ነቢያት የተነገርኩሽ። በክርስትናው ደግሞ ሴት ነቢያት ደግሞ ነበሩ። ሴት ነቢያቶች ደግሞ አሉ። ለምሳሌ የሙሴ እህት ማርያም ነቢይ ናት። ዲቦራ የምትባል ነቢይ ያለችን፣ ህልዳና የምትባል ነቢይ ያለችን፣ ሀና የምትባል ነቢይ ያለችን ማለት ነው። እና ሴት ነቢያቶች ራሱ በመጽሐፍ ቅዱሳችን አሉ። እና ሴቶች ራሱ በደንብ አድርገው የተከበሩ ናቸው። በእኛ በክርስትናው ራሱ የሴት ነቢያትም የነበሩበት ጊዜ አለ ማለት ነው። እና ነቢያት ስንል ለወንድ ብቻ የሰጠነው አይደለም፣ ሴት ነቢያቶችም እንዳሉ በመጽሐፍ ቅዱስ እንድታስተዊ ነው። ዝርዝር ነገሩን ግን በሌላ ቀን ተገናኝተን እናወራለን። እግዚአብሔር ይስጥልኝ። እፎይ
እሺ ቃልዮት ያሰማልን። የሆነ ድምፅ ሰማሁ። ሰሚራ አዴስ ሰሚራ እንደጋማ ይሰማል ማለት ነው። ሰሚራ ሰምተሻል? ሚዩት ነሽ እያወራሽ ከሆነ። አይሰማም? አሁን ይሰማል። ኦኬ ጥያቄሽ ተመልሷል ይመስለኛል። ወደ ሌሎች እንለፍ። እሺ አመሰግናለሁ። እሺ ባለፈው ስለሄድንብሽ ኦፌንድ ካደረገች ሶሪ። አያው አንተ ማለት እኔ ብዙም እንትን የለኝም፣ ችግር የለውም፣ ያጋጥማል፣ ችግር የለም። ያ እኛም ደግሞ ስማችን ምክንያቱም እንትን ስለሆነ እነዛ ብሎ ሲለቅ የክርስቲያኖች ድራማ ተብሎ ስለተለቀቀ አንቺ ሙስሊም መሆንሽም ማሳየት ግዴታችን ስለሆነ ነው። እኔ ከዛ በላይ አንደኛ መጀመሪያም ላይ ጥያቄን ልጁ ሊያዳምጠኝ አልቻለም። እኔም ሰዎች ፑሽ አድርገው ነው ሊመልስልሽ ይችላል ብሎ ፈርዘር በደንብ ያስተምረኛል፣ በደንብ ያሳምነኛል። እንደውም እዚህ እናንተ ጋር ያልጠየኳቸው ጥያቄ እሱን ብዙ ልጠይቀው ያሰብኩት እንትን ነበረ። ሲጀመር ዋቴቨር አሁን በክርስትና እንትን ውስጥ እኔ ሙስሊም ነኝ ገብቼ ጠየቅኩኝ። በሙስሊምም ቢሆን ክርስቲያኑ ገብቶ ማስተማር ነው መማማር ነው እንጂ ሙስሊም ክርስቲያን ስለሆንሽ ምናምን አያችኋት ቅሌቷ አያችኋት እንትን እኔ በጣም ኦፌንድ ስላደረገኝ ነው እንደገና በሁለተኛ በሶስተኛ አካውንት ገብቼ እንትን ለማለት ሞከርኩኝ፣ ግን አልተሳካም። ጌታ ይርዳሽ፣ በርቺ። ጥያቄ ካሉሽ ሌላ ጊዜ እናስተናግድሻለን። መዝሙር ያሬድን ፎሎ አድርጊያቸውና እሳቸው እንትን ይሉሻል። ሞሮፍ ኦኬ። እፎይታ 7 እፎይታ 7 ክርስቲያን ነህ? አይሰማም? ትሰማለህ? አዎ ክርስቲያን ነኝ። ኦኬ ምን እንታዘዝ? እንትን ነበረ የሆነ 100,000 የነበረው አካውንት ነበረኝ በል እና ካየው የሆነ አዲስ ፌስቡክ ላይ የተለጠፈ አይቼ ነበረ በኤአይ የሰራሁት ምናምን አንተ ፔጅ ላይ ነው ያየሁት እና የሆነ ከኮመንት ግለጹልኝ የሚል ጽሑፍ እና እኔ ነበርኩ በኤአይ ጀነሬት ማረጋቸው። ባይገርም አሁን ራሱ ባን ብሏል የአካውንት ማለት እና ከዚህ በፊት የነበረኝ አካውንት ነበረ 100,000 ኦልሞስት ተከታይ አለው እና ጀስት አንተ የምትለቅለት ሰው ውክልና ከሰጠ ፌስቡክ ነው እና ፌስቡክ ላይ የሆነ ፎቶ ካይ በኤአይ ጀነሬት የተደረገ ፖስት አድርገህ ነበረ። እሺ እና እነኛን ቪዲዮ ምንድነው እኔ ነበርኩ ጀነሬት ማድረጋቸው እና ፎቶ ይወስዳል ነው የሆነ እሺ እንደዛ ሳይሆን ነው። አዎ እንደዛ በተመሳሳይ ብለውና 100,000 የነበረ ተከታይ ያለኝ ነበረኝ በል። እሺ እና ውክልና የሚሰጥ ሆነ ጀስት አካውንት ይፈታል ምናምን የሚል መልእክት አይቼ ነበረ እና ከተፈታ እንኳን ጀስት ለኔ ባይሆን እንኳን ላንተ ይጠቅማል ብዬ አስባለሁ። እና በዛው ምን ትላለህ? እንዴት እንደተዘጋም አላውቅም። እኔ 1,000 ተከታይ ነው ያለኝ ፌስቡክ ላይ። እኔ በቅርብ ነው ወደ ፌስቡክም የመጣሁት። ፌስቡክ ላይ የሚጻፉት እኔ አላውቃቸውም። ውክልና ምንም የምትለውም ነገር እኔ እጄ የለበትም። አይ ቲንክ 1,000 ምናምን ሰው ነው ተከታይ ያለኝ። አንድ ወር ምናምን ቢሆን ነው አንድ ወር ማክሲመም ፌስቡክ ላይም ከመጣሁ ፌስቡክም የለውበትም እኔ። እሱማ ልክ ነው። ኧረ 100,000 የነበረው የቲክቶክ አካውንት ነበረኝ በል። ኦኬ ቲክቶክ ነው ባኔው ነው ማህበረሰቡን የሚጥስ ነገር አንድ ቀን ቲክቶክ ነው ወይንስ ፌስቡክ ነው? ቲክቶክ ላይ ያለ አለ 100,000 ተከታይ። ኦኬ ቲክቶክ 100,000 አለ፣ ፌስቡክ 100,000 አለ። አንተ እኮ እና ምን እሺ ያው ምን ልርዳ? 100,000 የነበረው ይመለሳል ተብያለሁ በል። ነገር ግን እሱ ውክልና የሚሰጥ ከሆነ ቪዲዮዎችን ጭራሽ ውክልና የቲክቶኩ ኦኬ ፌስቡክስ ነው። የፌስቡክንማ ፖስት ያደረከውን እኔ ነበርኩ ጀነሬት ያደረኩት። እኔ እዚህ ላይ ነው ፖስት ያደረኩት። በዚህ ላይ ነው ማን ተከታይ የለኝም። እዚህ ላይ ነው ፖስት ያደረኩት። ኖ ፌስቡክ ላይ። ፌስቡክ እኮ የኔ ይሄ ነው በቃ። ፌስቡክ ላይ እኮ ፌስቡክ ይሄ ነው የኔ፣ ሌሎቹ የኔ አይደሉም።
እኔ አይደለሁም ፖስት ማድረገው። በቃ ያ 14000 የኔ አይደለም 14000 አይደለም 1000 ነው የኔ አይደሉም እንደኛ። እኔስ በውስጥ አወራኝ። በቃ የምታያቸው ፌስቡክ ላይ የሚለቀቁት የኔ አካውንቶች አሉ። የኔ 1000 አካውንት 1000 ነው ፎሎወሩ። በቃ እሺ፣ በቴሌግራም አወራለሁ። ኦኬ ኤኒዌይስ የኔ 1000 ምናምን ነው ገና 1400 ነው። ሶ 100,000 ፌስቡክ ላይ ባን ሆነ፣ ቲክቶክ ላይ 100,000 ባን ሆነ፣ ማውቀው ነገር የለም ማለት ነው። በእኔ ስሞች ብዙ የተከፈቱ አካውንቶች ስላሉ ማለት ነው። ሰው እኔን አይወክሉም። ኤኒዌይስ ወደ ክርስቲያን እንትን አናል ከቶፒኩም ስለራቅን ጠፋብኝ ነበር። ከቶፒካችን በጣም ራቅን። ወደ ቶፒካችን እንመለስ። ያው እስካሁን ጥያቄዎችን ነበር ስናስተናግድ የነበረው ኦልሞስት ለ1 ሰዓት ያክል ማለት ነው። አሁን ወደ ዛሬው ወደ ዕለታዊ ፕሮግራማችን እንመለስ እና እንግዲህ ከአመጋገብ ጋር በተያያዘ ነው። ስፔሻሊ ረመዳን እንደመሆኑ ደግሞ እስልምናው ደግሞ አጥብቆ ክርስቲያኖችን የሚተችበት መሐመድ ማለት ነው አንዱ አመጋገብን በተመለከተ ነው። እውነት ሙስሊሞች ይህንን የመተቸት ሞራል አላችሁ ወይ የሚለውን ዛሬ የምንመለከት ይሆናል። በዚሁ ግን አትሊስት የገባው ልጅ እኔ ያስገባው ስምህን ቀየር ለለ ነበረ። ተመሳሳይ ስም አትጠቀሙ። እንደዚህ ተመሳሳይ ስም አትጠቀሙ። ሰርች አድርገህ ግን አይተህ ታውቃለህ? እፎይ እስኪ እፎይ ብለህ ሰርች አድርግ። ጌታ ኢየሱስ እንዳለ እኮ እፎይ ነው። እኔ ኢቭን የሆነ ነገር ልሰራ ስል ታግ ላረገው ብዬ በቃ ስለሚጠፋብኝ ትውትን አንድ ታግ አላረገው። አንደኛው ሸጥኩት አለኝ 100 ምናምን ሺህ ገባና አንደኛውማ ለምኜ ምን ያደርጋል በእኔ ስም አድርጎ ፕሮፋይል አስቀምጦ ባንክ አካውንት አስቀምጧል። ምንም እኮ አልገባም ይለኛል። ኧረ እባክህ አልገባም እኮ። ኤኒዌይስ ሀቢብ በተቻላችሁ መጠን የሰው ስም አትጠቀሙ። እንኳን ደህና መጣ። ሙስሊም ነህ? መልካም። በረመዳን ወቅት ላይ ስታፈጥሩ ቶሎ የምትበሉበት ምክንያት ለምንድን ነው? ማለት ቶሎ የምትበሉበት ምክንያት አይተህ ከሆነ ልክ ልታፈጥሩ ስትሉ ቶሎ ብላችሁ ነው ምግብ የምትበሉት አይደለ? ሲጀመር ቶሎ ብለን ምግብ አንበላም። አዛን ካልተባለ ምንም አይነት ምግብ አንበላም። ልክ አዛን እንደተባለ ቶሎ ብለው የሚበሉበት ምክንያት ምንድን ነው? እና የጾመች ቀኑ ሙሉ የጾመች ነፍስ እንዴት ነው ምግብ ሳታገኝ እንዴት እንቅስቃሴ ትጀምራለች? አላህ የቱ ጋር መቼ ነው በደንብ የሚደሰትብህና የሚሰማ? ቀን ስትጾም ነው ወይስ ምግብ ስትበላ? አይገናኝም ማለት ነው። ማለት ምግቡን በላው ያው የጾም ከሆነ ያህል እንትን ልትል ነው። ገባህ እኮ የጾም ከሆነ ያህል ነው። ልክ በጾም ሰዓት ላይ ነው ፈጣሪህ በደንብ የሚሰማ ወይንስ ምግብ ስትበላ የሚሰማ? ሲጀመር ፈጣሪ ይኸውልህ ልንገርህ አይደለ እንደ እምነትህ እንደ አማኝነትህ ነው እንጂ ከበላ የሚሰማ እንትን የለ። ሳበላ ስቀር ደግሞ የማይሰማ እንትን ፈጣሪ አለ። ከምግብ ጋር የሚወዳደር አይነት ነገር አለ። ኦኬ። የዛን ሰዓት ግን ስትበላ ምናምን ነገር ምግብ ለሌላው መስጠት ትችላለህ? ኢብራሂም ይታል በዛን ሰዓት ላይ እንመጣበታለን። አሁን ያነሳሁትን ስትበላ ሳትበላ የሚባል የለም በፈጣሪ ዘንድ ላልከው እንመጣበታለን። በዛን ሰዓትስ አማኝ ላልሆነ ምግብ መስጠት ትችላለህ? እምነት ለሌለው አላህን ለማይፈራ እንደዚህ አይነት ሰው እንዴት ይሰጣል ሲጀምር ምግብ? ስለዚህ አማኝ ላልሆነ ሰው ምግብ አትሰጥም ማለት ነው። አማኝ ላልሆነ ሰው እንደም ሳይሆን ማለት ነው። እንደኛው ጾሞ አላህ ሲገዛ ዋለ ሰው ብታስፈጥር ይላል በእኛ እምነት ማለት ነው። ትልቅ አጅር አለው። ለምሳሌ ለኔ ቢሆን አንደኛ ለአንተም ቢሆን ምንም ችግር የለውም። ግን እምነታችን አንድ አይደለም። ገባ አይደለ? አንተም መስጠት ትችላለህ ወይ? መስጠት ትችላለህ? ሜቢ ይኸውልህ አዳምጠኝ። ተሸውጄ ሜቢ እምነትን ላላቅ ጾመኛ ነኝ ብለህ አስቤ ልሰጥ እችላለሁ። ገባ አይደለ? እምነትን እያወቅኩ ግን አልሰጠም። ቁርአን የሚያስተምረኝ ይሄ ነው።
ታዲያ ምንድን ኦኬ ሸውጄ ካልሆነ በስተቀር እምነቴን ነግሬያት አትበላትም። ታዲያ ደግሞ የምትሰክሱን መንገድ ላይ የምናፈጥረው ልናበላችሁ ነው ብላችሁ እዚህ ጋ ነው እኮ የተሸወርከው። እዚህ ጋ ነው የተሸወርከው። ምንድን ነው የተሸወርኩት? መንገድ ላይ ብናፈጥረው እናንተ እንድበሉ ነው ምናምን የምትሉት ስታዲያ ሳክስ ነው ማለት ነው። ሳክስ መሆን ሳን ሲጀመር የኢትዮጵያ መስተጋብር ነው። ክርስቲያንና ሙስሊም አብሮ ተቻችሎ ስንት ዓመት የኖረው እምነት ነው። ገባህ? ኖ ምግብ ማብላቱ ነው። አዳምጠኛ ቆይ መጀመሪያ እኮ አልሰጥህም አልከኝ። እምነትህን አውቄ ከሆነ አልሰጥህም አልከኝ። አንተ ሌላ ማኝ መሆንህን አውቀህ ከሆነ አይሰጥህም፣ እንደ እምነቴ አይፈቀድም አልከኝ። ግን እንደዛ ከሆነ ለጉራ ነው እንደ መንገድ ላይ እንዲሁ ለማሳየት ቀጥልሽ። ለጉራ አይደለም። እሺ ቀጥል። አንተ ለምሳሌ አሁን ማለት ነው ጥያቄ አልጠይቅም። ፎር ኤግዛምፕል እሺ ለራሴው ላድርጎ ያንን ኤግዛምፕል ማለት ነው። በላሁኝ፣ ጠገብኩኝ፣ በቃ መብላት ያለብኝን ሆዴ ተቀብሏል አይደለ? ልክ የተረፈኝን ለሰው አውጥቼ ብሰጥ ምን ችግር አለው? ያንዶም እኮ ለኔ አጅር ነው የሚጻፈው። ገባ አይደለ? እኔ ስራ አጅሮ አይ ለዚህ ሰው ይሄ ሰው ጴንጤ ነው አልሰጠውም ማለት ነው። ይሄ ሰው ክርስቲያን ነው አልሰጠውም አይደለም። ገባ አይደለ? አይቻልም እኮ አንተ ነህ እኮ ያልከኝ አለ። ቅድሚያ አይቻልም ነው ያልከኝ። ጥያቄ ምንድን ነው ያልኩህ? እኔ ሙስሊም ላልሆነ ትሰጣለህ ወይ? ስለ ሙስሊም ለሆነው እናስፈጥራለን። ሙስሊም ካልሆነ ግን ቆይ አዳምጠኝ። ሀጅር ያስገኘናል ማስፈጠራችን። እሱ ቆይ አዳምጠኝ፣ አደረበኝ። ሙስሊም ለሆነው ለጿሚው ካስፈጠርን ጾሙ ሲፈታ ካበላ ነው ሀጅር እናገኛለን። ሙስሊም ካልሆነ ግን ቆይ ሙስሊም ካልሆነ ሸውደኸኝ ልበላ ትችላለህ፣ እያወቅኩ ግን አይሰጥህም ነው ያልከኝ አይደለ? አዎ ይሄ አስተምሮ ነው እኮ። ስለዚህ አስተምሮቱ ነው እንጂ ያንተን ፍትሃዊነት ያንተን አዛኝነት አይደለም እኛ የምንፈልገው፣ እንዳስተምሮቱ ነው እኛ መንቀሳቀስ የምንፈልገው። ነብይህ እንዳሰጡ ስላለ ማለት ነው። አንድ የክፈተው ክርስቲያን ጀሚዓ ተርሚዚ 2395 ላይ አማኝ ላልሆነ ምግብ እንዳሰጡ ስላለ ማለት ነው። በቃ አልኩ እኮ ይኸውልህ፣ ከአስተምሮት ውጭ ምንም እኮ የሚተላለፍ ሌላ ነገር የለም። እንደ ኢትዮጵያዊነት ምናምን ብለህ እንትን ስትል እኮ ነው ሌላኛው እንትን ውስጥ የገባ ነው። ኤኒዌይስ አንድ ያንበበው ክርስቲያን አንታውን እሱ ተለከደው ነው ያ ምንድነው? በቃ ባጭሩ ሙስሊም ካልሆነ በስተቀር ሙስሊሞች ምግብ ማብላት እንደማይችሉ መሐመድ ተናግሯል። ጃሚዓ ተርሚዚ 2395 ላይ አቡ ሳይድ አልኩሪ አቡ ሳይድ እንደተረከው ያላህ መልእክተኛ እንደዚህ አለ ይላል። ዶንት አካምፓኒ ኤክሰፕት ኤ ቢሊቨር፣ አማኞችን ካልሆነ ጓደኞች አትሁኑ አለ። ኤንድ ዶንት ሰርቭ ዩር ፉድስ ኤክሰፕት ዋን ዊዝ ተቋ፣ የሚፈራ ካልሆነ አምላክን የሚፈራ ካልሆነ ደግሞ ምግብ አታቀርቡለት፣ ምግባችሁን አትስጡት ይላል። ስለዚህ ለአንድ ክርስቲያን ማለትም ሙስሊም ላልሆነ አካል ማቅረብ አትችሉም ማለት ነው በሃይማኖታችሁ። ቀጥል ሀቢብ። ለአማኞች ምናምን መሆን አይደለም። አንተ ሜቢ እኔ እንግሊዘኛው አላውቅም እንጂ አረዳደ ሲጀመር ትልቁ ኮንሰፕት እና ያንተ ጥፋት ምን አረብኛ ነው። አንብበው ያሰመርኩበት ወላ ካለሆነ እንትን ወላ እንተ አይደለም። አዳምጠኝ። አሁን ተገንዝብ ያለው እኮ ኮንሰፕቱን ገብቷል አይደል? ምን ተረዳ? ይኸውልህ አንተ የተረጎምክበት መንገድ እኔ አላውቅም እንጂ አንተ ተርጉሞ አረብኛውን አንብብና ተርጉሞ እኮ አዳምጥ። ተረጎምኩልህ እኮ ከዚህ በኋላ ምንድነው? ምን ብለህ ያው ተርጉማ አሳየኝ አይደል እንዴ? ምን ይላል? ተርጉመንማ አሳየንህ። አዎ ደግሞ መልሰህ እኮ አንተ የተረዳህበት ትለናለህ መልሰህ። ለአንተ ማንበቡ በቂ ስላልሆነ ገባህ አይደለ እንጂ እኔ አቅቶኝ አይደለም። ቀጥል እሺ። ባይዘው ለማካበር ምናምን ሳይሆን ማለት ነው ሙስሊም ጋር በጣም ብዙ እውቀት አለ። ያንን እውቀታችን ውስጣችን ነው የሚጠብቀው። እሺ እውነት ነው።
እውነትን ለምሳሌ ቂጥ እንዴት ማጠብ እንደሚቻል ብዙ እውቀት አለ። አዎ ይሄ እንትን ነው እኮ ይኸውልህ፣ ምግብ እንዴት መከልከል እንደሚቻል እኮ ብዙ እውቀት አለ። እንዴት ኢብራሂም ምንድን ነው ኡስታዝ ተረብሸው አንተ ትልቅ ሰው አይደለህ እንዴ? ሁሌ ህፃን ትሆናለህ እንዴ ኡስታዝ? ምን ሆነህ ነው? ትልቅ እውቀት አለና ሙስሊሞች ጋር ትልቅ እውቀት የታፈነ እውቀት ነው። አንድ ቀን የወጣ ቀን እንደ ዲማሚት ነው ብሎ ተራራ እንደሚንድ ነው የሚንደን እውቀቱ ጭንቅላት እንዳያፈነዳባችሁ ኒኩለር ባሉት የተተኮሰ ቀን አንድ ቀን ሲወጣ ሆነ የሚለው እናውቃለን አንነግርህም ብሎኛል። ባለፈው አንደኛው የሚፈነዳ እውቀት ምን አይነት መሰለ ወንድሜ፣ የሚፈነዳ እውቀት ምን አይነት መሰለ፣ በቻት ጂፒቲ የተደገፈ እውቀት ነው የሚፈነዳው እንጂ ከስር መሰረቱ በማንበብና በማብሰል የመጣ እውቀት መቼም ቢሆን አይፈነዳም። ምን አልከት? በቻት ጂፒቲ የተደገፈ እውቀት ነው እንደ ሞለኪውላር ወይም እንደ በስታይን የምትለው የሚፈነዳው እንጂ ከስር አንብበ የሚመጣ እውቀት መቼም ቢሆን አይፈነዳም። እስኪ አንብብና ይሄንን ተርጉም። አሁን አንድ ከስር ተኮትኩተ ያድገህበት የመጣውን እውቀት ሲፈስር ይሄንን አንብብና። እኔ እኮ አልኩ ለራሴ ተረዳሁት። ምንድነው እሱ ለጭንቅላት የተረዳው? ለራስህ ተረዳህ። እዚህ ምን ገስት ላይ ምን ትሰራለህ ታዲያ? ፎቶ እንድናነሳ ነው የገባኸው? ለራሴ ተረድቻለሁ ልትለን ነው የገባኸው? ለ5000 ሰው ልትነግረው ካልሆነ ለአንተ መረዳት ለኛ ምን? ለራሴ አውቄዋለሁ ተረድቻለሁ ልትለን ነው የገባኸው? ሀቢብ ምን ሆነሃል? ሃይ እንደማመጣሽ ምን? እሺ ቀጥል። ያው ለኔ እኮ አዳምጠኛ አውቄ አይደለም እዚህ የመጣሁት አይደል እንዴ? ማንም ሰው ሲጀመር ፍጹም የለም ሰው ነው ማለት ነው። ገባራል ሊሳሳትም ብዙ አውቃለሁ ብሎም ላያቅም ስለሚችል ማለት ነው። አንደኛ ነገር ለትምህርት ነው እዚህ የመጣሁት። ብዙ የምጠይቅ ጥያቄዎች አሉ። እሺ በቃ ሜት አድርጋ እንደዛ ከሆነ እሺ በቃ ከቻልክ ደግሞ ያው ጠይቀኝ። ያው አንዳንድ ጥያቄዎችን ጠይቀኝ መልስላለሁ የምችለው። አላቅም ትለኛለህ መልሰህ ደግሞ እኮ አሁን ደግሞ ወደ ይጋስ ወደ ከማያውቁት ተርታ ተመደብ። ከኔስ ሁሴን እንኳን ደህና መጣ። ኢብራሂም ይቀድማል ግን ኢብራሂም እንኳን ደህና መጣ። ኢብራሂም ይኸውልህ መንዙማን ዘግተህ ነው የምታወራው፣ አለበለዚያ አስወርድሃለሁ። ደግሞ ትመልሳለህ ዛሬ። ቀጥል ኢብራሂም፣ ማይክን አንሳ። ሁሴን ቀጥልሽ። ኢብራሂም አለ ይሰማል? ኦኬ ቀጥል። ይሰማል። አንተ ላይ ከውሻ ራቅ ብያለሁ ሁሴን። እሺ የጎረቤት ውሻ ነው ትንሽ አዎ ምንድን ነው? ራስን ቻል እንጂ ቤት አሰራም እንዴ? እንሰራለን ኢንሻአላህ አላህ ካለ። መልካም። እቺን ሐዲስ ሲፈስራት እቺ ሐዲስ ማለት እኔ ትንሽ ባብራራባት እንደተማርነው እንደተረዳው ለተራበ ሰው አይደለምና ለሃይማኖትህን የማይከተለው አይደለም እዛ ጋር የሚገልጸውና ያው እናንተ አሁን የምትጠቀሙት እንግሊዘኛ ዳይሬክት ትራንስሌሽን ስለሆነ እኛ ደግሞ የተማርነው አረብኛው ተርጉሙ። ያ ወሰላሙ የቁሉ ላ ትስሒቡ ኢላ ሙእሚኑ ወላ የእኩሉ ጠዓመን ኢላ ተቅይ ነው የሚለው። ስለዚህ ምንድነው አሁን እዛ ጋር ላ ትስሒቡ ኢላ ሙእሚነን እንዳትወዱት ሙእሚን ያልሆነ ወላ የእኩሉ እንዳታበሉ ጠዓመን ምግብ ኢላ ተቅይ አላህን የማይፈራ ነው የሚለው እዛ ጋርና ለክርስቲያኖች አይደለም ያውን የተባለው። እኔ ያው ለምሳሌ አፍጥር አይነት አዘጋጅቼ ምን ብዬ ቁጭ ብዬ ልክ ለማፍጠር ስዘጋጅ እዛ ጋር የመጣውን አካል አልከለክልም ሙስሊም ካልሆነ ማለት ነው። ምክንያቱም ሙስሊም ስለሆነ ብቻ አይደለም ማበላው፣ የፈለገ ይሁን ቢመጣ አበላዋለሁ። ምክንያቱም ማበላቴ ሁሴን ሙስሊምም ክርስቲያንም ቢሆን ያው አንተም እኮ ወዬ እኔ አላህንና መሐመድን የሚፈሩ ወይንም ደግሞ የሚያከብሩ ናቸው ከሚባሉት ውስጥ ነኝ አይደለህም?
ግን ስለመጣ የሰው ልጅ ስለሆነና ፈጣሪ ጌታ ክርስቲያኖች ዘሆል መሐመድን የሚፈሩ አላህም አማኝ ናቸው አይደሉም? አማኝ አይደሉም። ስለዚህ ከአማኝም በላይ ምን መሆን አለበት? ምግብን የሚበላው መስጠት ያለብን አላህ የሚከተል ለአላህ ፍራቻ ያለበት ለአላህ የሚያመልክ ነው አይደለ እኮ። ስለዚህ ሙሚን ያልሆነን እንዳትወደው which is አማኝ ካልሆነ ሙስሊም ያልሆነን እንዳትወድ ወይንም ህብረት ጓደኛ እንዳታደርግ። አማኝ አላህን ለማይፈራ ምግብን አትስጥ። ዘጋው እኮ እዛ ጋር እኮ አላህን ለማይፈራ ማለት ይሄ ያው ሰው ጾመኛ ስለዋለ የግድ እኮ ጾሙን ለማስፈታት ቅድሚያ ለሱ ስጥ ነው እንጂ እዛ ጋር ሃይማኖት ለማይከተል እንዳትሰጠው አይደለም እኮ የሚከለክል እያለ የሚከለክል አይደለም አይልም። እንዳትሰጥ ካለ እኮ ዘጋው እኮ። አማኝ ላልሆነ ምግብን አትስጥ ብሎ ከዘጋው በኋላ ጓደኛ አታድርግ ሲል እሺ ጓደኛ ለማድረግ አትውደድ ሲል መጾምና ለመጾም የሆነ እንትን ውስጥ ፕሪኮንዲሽን ውስጥ ራሱ እኮ አይገባም እኮ። ጓደኛ አታድርገው አትውደደው ከተባለ የግዴታ ስትጾምና ሳትጾም የሚባል ነገር የለም። አሁን እኮ የጋራ እዛ ጋር እኮ የሚገልጸው ምን መሰለህ እንደ አረዳዱ ነውና እዛ ጋር የሚገልጸው የአብሮ መኖሩን ነው እንጂ እዛ ጋር የሃይማኖቱ ጉዳይ አይደለም። እዛ ጋር መናገር ያዘውና አትውደደው ሲለው ነገ አይደለም አብሮ መኖር ይላል አዲሱ ላይ አይደለም። እዚህ ጋር እኮ ላ ቱስሒቡ እዚህ ጋር ፊት ለፊት እኮ አለ አይደል እንዴ? ላ ቱስሒቡ ኢላ ሙእሚኑ ወላ ያኩሉ ጠዓመን ኢላ ተቂይ ነው የሚለው እኮ። ስለዚህ ጓደኛ አታደርገው ወይንም ደግሞ አትውደደው አላህን ለማይከተል ለማይፈራ ለማያምን ምግብ አትስጠው። አሁን እዚህ ጋር እኮ የግድ እኮ አይደለም አንተን ያልተከተለ አይደለም እዛ ጋር የሚገልጸው አያቱ እንደተረዳው ነው ይበልጥ። አሁን ለምሳሌ ጾመኛ ለዋለው አካልና ጾም ያለዋለው አካል ቅድሚያ የምሰጠው ጾም የዋለው ነው። ያ ነው እዛ ጋር የሚገልጸው። ምን እኮ ሙስሊም ሁሉ ሙሚን ነው አይደለ? ሙሚን ነው ማለት ሙሚን ነኝ። ቆይ እኔ ሙሚን ሙስሊም ሆኖ እኮ የማይጾም ራሱ አለው። ያንን አሁን ካበላሁት እኮ ኃጢአት ነው የምጠይቀኝ ምገባው። ጎበዝ ሙስሊም ሆኖ ማብላትህ ኃጢአት የሚያስገባ ከሆነ እኔ እንዴት ልታበላ ትችላለህ ታዲያ? እንዴ እሱ ስላልጾመ ጾሙ ግዴታ ስለሆነበት ስላልጾመ ካበላው ትጠየቅበታለሁ። እኔንስ እኔም የባስኩ ነኝ ሙሚንም አይደለም። እኔ የመጀመሪያው አንተ ሙሚንም አይደለም ስላልተከተልከው አይጠየቅም አንተ። ጎበዝ ሙሚን ካልሆንኩ ደግሞ ምንድነው የሚለው? የመጀመሪያው ሙሚን ያልሆነውን ምን አትበላው ነው የሚለው? ሙሚን ያልሆነውን አታብላው ነው የሚለው። ታዲያ እኔ ሙሚን ካልሆንኩ እንዴት ነው የምታበላኝ? አትወደኝም አታበላኝም። እዛ ጋር ባይዘው ይታረዳዱ ነው እንጂ እዛ ጋር እኮ ግልጽ አድርጎት እዛ ጋር ክርስቲያን ያለ እኮ የለም። አሁን እዛ ጋር ክርስቲያንን አታብሉ የሚል ሁሴን ክርስቲያን ነሰርሊ ስም መጠቀስ አይጠበቅበትም። ሙሚን አይደለሁም ሙሚን ካልሆንኩ አትወደደው ከተባልክ እኔ ሙሚን ካልሆንኩኝ አታብላው ሙሚን ያልሆነውም ካለ ዘጋኸው እኮ ራስህ። አንተ ምን እያልከኝ ነው መሰለህ ሁሴን የእኔ ስም እዛ ጋር እፎይ የሚል ስለሌለ እኔ እፎይ ሙስሊም አይደለም እፎይ ሙስሊም ነው የሚል አይነት ሙግት፣ ምክንያቱም እዛ ውስጥ ስላልተጻፈ የሚል አይነት ሙግት ውስጥ ነው የገባው። ኖ እንደዛ አይደለም። አይ ሙሚ የሚባሉት እናንተ ናችሁ። ሙሚ የምትባሉት ሙስሊሞች ናቸው። እንደዛ ማለት አይደለም። ያው አረዳዱ ነው እንትን የሚለውና ያው አረዳዱ ሳይሆን ሁሴን ግልጽ እኮ ነው ሲደረግ። ሙስሊሞች ለምሳሌ በአላህ ታምናላችሁ፣ በሙሐመድ ነብይነት ታምናላችሁ። ስለዚህ አላህን እያመለከ የሙሐመድ ነብይነት እየተቀበለ ለሱ ማብላት የማትችል ከሆነ ጭራሽ አላህን ደግሞ የእናንተን አላህ አይደለም ለሱ ማብላት የማልችለው ለምን መሰለህ? እሱ ማብላት እችላለሁ፣ ግን ማብላት የማልችለው እሱ የተሰጠውን ትእዛዝ ስላልተወጣና ያንን ምግብ ስላልጾመ። ጾመኛ ከሆነ እንዳው አጅር አለኝ። በእናንተማ እኮ ግዴታ አይደለም
ምክንያቱም ለኩም ዲነኩም ወሊየ ዲን የሚል አለ። እናንተም በሃይማኖታችሁ እኛም በሃይማኖታችን ይላል ሁሴን። ስለዚህ አንተ እዛ ጋር የምትጠይቅበት ምክንያት የለህም። እሱ ሱራ 608 የምትጠቅሰው ተሽሯል። እሱ ተሽሯል፣ አትጥቀሰው። አብርጌትድ የሆነ ጥቅስ አትጥቀስ። ሃይማኖታችሁ እናንተም አለላችሁ፣ እኔም ሃይማኖት ያለልኝ፣ ሃይማኖታችሁን እንዳይሰድቡ ሃይማኖታችሁን አትሳደቡ ምናምን የሚለው ደሆድ የተሻሩ ጥቅሶች ናቸው። ሰላማዊ የሚመስሉ ጥቅሶች ተሽረዋል። ክርስቲያን ሄድበትሽ። ያ አይ በነገራችን ላይ ከሎጂክ አንጻር ራሱ ብናየው እንግዲህ ቅድም እንዳልኳቸው ነው። እኛ ሙስሊሞችን ላኢላህ ኢላላህ አንድ ያደርገናል ብለው ያምናሉ ሙስሊሞች። ስለዚህ በዛ ቃል እንኳን አንድ ሆነው ምግባችሁን ግን አታብሉ ለነሱ እንኳን የሚባል ከሆነ ጭራሽ የሙሐመድን የማይቀበሉት አላህን ደግሞ የማያመልኩት ክርስቲያኖች የተባሉት አካል ለነሱ ምግብ እናበላለን ብላችሁ የምትናገሩ ከሆነ የውሸት ነው የሚሆነው። በነገራችን ላይ ሙስሊም ሆኖ ካላበላው ክርስቲያን ሆኖ ልታበላው ስለማትችል ማለት ነው ጭራሽ። ምክንያቱም ክርስቲያኖች በአላህ ላይ ያመፁ በሙሐመድን ያልተቀበሉ ብላችሁ ስለምታምኑ ማለት ነው። ስለዚህ እነዚህ ደግሞ ለአላህ የታዘዙ ስላልሆኑ ለአምላካቸው የታዘዙ ስላልሆኑ ነብያችሁን ስላልተቀበሉት ለነሱ ምግብ ማብላት አይቻልም ማለት ነው። የገዛ ወንድምህን ማታበላ ከሆነ አላህን አይፈራም ብለህ ክርስቲያኖች ደግሞ ጭራሽ የማይቀበሉትን ልታበላ ስለማትችል ማለት ነው። ያ ሳይ ሙስሊም 2060 አንዴ ክፈተውና እስቲ እንዴት ነው ይሄንንስ የሚረዳው? አስቡ፣ አታብላ የተባለውን አካል ሊያበላ ሄዶ ድንገት ተሳስቶ ሴል ጋብዝ ብሎ ቢጋብዘኝ ሁሴን ሳይ ሙስሊም 2060 ኤ ላይ ልጋብዘኝ ተፍ ተፍ ስትል እንደዚህ ሆኜ ባጋጥምስ? አረብኛውን አድርግለት። ዳኬ ቀጥል እስኪ ሁሴን። እስኪ ቀጥላችን አዲስ ይሰማል ይሰማል። እሺ ፓውዝና ተመለስ። በደንብ አይታይም? ይታያል። وعن عبيدة الله أخبر تافقه عن عبد بن عمر عن النبي صلى الله عليه وسلم قال كافر يأكل في 7 أمعاء والمؤمن يأكل في 101. اوكي ምን ይላል ሁሴን? ቆይ በደንብ አይታየኝም። ቆይ ሁሴን አይተዋል፣ በደንብ አንብበዋል። ዑመር እብን ዓብድ ነቢይ ሰለላሁ ዐለይሂ ወሰለም الكافر يأكل في 7 أمعاد والمؤمن يأكل في 101. ክርስቲያን ጓደኛ አለ ሁሴን? አዎ። ይሄንን አሁን ብትነግረው ምን ይልሃል? 7 ክርስቲያን ከማብላት ምን ይመስለኛል አልተረዳውም። አንጀት የሚለው እንደዚህ ነው። አንድ ሙሚን ሎክ አንተ ያ ጓደኛ ከአንተ 7 ካፊር ከምታበላ አንድ ሙሚን የምታበላ ይሻላል። ለምሳሌ አይደለም። አንተ አንድ አንጀት ነው ያለህ፣ ያኛው ደግሞ 7 አንጀት ነው ያለው። which means ያንተን 7 እጥፍ ነው ይበላው። እሱ ሆዳም ነው። እንደዛ ማለት ነው። እንዳይሰማ
አንተ እኔ ከአንተ በላይ እበላለሁ ብሎ ኧረ እንዳው አጠገቤ ነው ያለው ከኔ በላይ በላ። በእርግጥ ይህን አዲስ እንዴት ታየዋለህ ታዲያ? ካፊር 7 አንጀት ነው ያለው፣ ሙሚን ደግሞ 1 አንጀት ነው ያለው። ይህን እንዴት ነው የምታስፈጥረው? አይመጣውም። አይ ከአተረጓገሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓገሙ ያለ ሸርሁ ላይ ምን ብለው መሰል ያስቀመጡት? ሸርሁን ልስጥህ። ሸርሁ ካፊር አይጠግብም፣ ካፊር 7 እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። 7 እጥፍ የሚበላ የለም ከአማኝ ከሙስሊሙ። የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ 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 ወይኔ። ሁሴን አይታቸዋል ሲበሉ? ወይኔ ወይኔ ወይኔ። እኛ በጾም ወቅት ላይ መምህር በኋላ ይሉልሃል ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት። እና የእናንተ ቀን ነው ሽፍት ታርጉ ቀን አበሉ፣ ማታ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ 7 አንጀት ነው ያላችሁ፣ በልታችሁ ማጠግቡ 7 ይህንን ምግብ ያው እንግዲህ 7 እጥፍ ነው መበሉት ማለት በጣም ከባድ ነው። ምግቡ ራሱ ሀገር በለው እኮ ይሄ እና እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ይኸው ሱራ 43 ላይ ነው በገነት ውስጥ በትልቅ እየሳህን ነው የምበሉት አለ። ቁርአኑን አንዴ ክፈተው ክርስቲያን። በገነት በትልቅ እየሳህን ነው የምበሉት ይላል። እና እኛ በገነት እንኳን ምግብ የለም ብለን ነው የምናምነው። መራብ መጠማት የለም። መራብ መጠማት ከሌለ ምግብ እንደዚህ በትልቅ እየሳህን በላለሁ ብለን የምንጎመጀው ነገር የለም። እንደዛም ሆኖ ተገልብጦ ግን እናንተ 7 አንጀት ነው ያላችሁ፣ በልታችሁም አጠግቡም። አንድ ካፊር አንድ ሙስሊም ሙስሊም 1 አንጀት ስትሆን ያኛው ደግሞ 7 which means ከኔ እኩል ለመሆን አሁን 7 ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። 7 ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው።